አንተ በቀረብከው ተስማማህ። ቆይ መጽሐፍ ቅዱስን አንተው መጽሐፍ ቅዱስ ላይ ነው የምታቀርበው። መጽሐፍ ቅዱስ ላይ ስታቀርብ እኔ አንተን ጥያቄ የምጠይቅህ በጥያቄው ሰዓት መጽሐፍ ቅዱስ ላይ ነው የምጠይቅህ። ባቀረብከው አችልም ጥያቄ ሰዓት ላይ ወገኔ አሁን እንደማያችሁ አይደለ? ያኛውን ሲቀበሉ ሌላ ሽሽት ወገናችን እባክህን በ10 ደቂቃ ክርስትና ላይ ቆይ አንዴ ወገኔ አሁን አያችሁ አይደለ? አሁን ደግሞ አዲስ መስፈርት አመጣህ። አዲስ መስፈርት ያላወራንበት መስፈርት ወይ ስማ አውራ። እሺ አውራ ኢምራን አሁን ለውጥ አመጣ የምትለው ምንድነው? ለውጥ ያመጣሁት እኔ አሁን ያልኩ ምንድነው? መጀመሪያ ያልኩ አስጨርሰኝ፣ ብዙ አላወራም። እኔ ያልኩ ምንድነው? መጀመሪያ አንተ ከመናገር በፊት ያልኩ ምንድነው? 7 ደቂቃ እኔም አንተም መግቢያ እናወራለን። አንተ መጽሐፍ ቅዱስን ዝሙት ፈቅዷል ስትል በ7 ደቂቃ ትናገራለህ። እኔ ደግሞ መጽሐፍ ቅዱስ ዝሙትን ያወግዛል ስል በ7 ደቂቃ እናገራለሁ። ከዛ 5 ደቂቃ ላይ ደግሞ ቁርአን ዝሙትን ይቃወማል ብለህ ትናገራለህ። እኔ ደግሞ በ5 ደቂቃው ቁርአን ዝሙትን ህጋዊ ያደርጓል ብዬ ሐዲስንም ጨምሬ እናገራለሁ። ከዛ በሶስተኛው ዙር ምንድነው የሚሆነው? መጽሐፍ ቅዱስ ዝሙት ፈቅዷል ብለህ ስለተናገር ያንተን መረጃ ውድቅ ለማድረግ ጥያቄ እጠይቅሃለሁ። ከምን አንጻር ነው ዝሙት ፈቅዷል ያልከው ላለሁ። እኔ ደግሞ ቁርአንና ሐዲስ ላይ የማቀርበውን አንቀጽ ልክ አይደለህም ብለህ የእኔን ውድቅ ለማድረግ ጥያቄ ትጠይቀኛለህ። ስለዚህ ፍትሃዊ ነው ለሁለታችንም። ደቂቃው፣ ሰዓቱ፣ አካሄዱ ፍትሃዊ ነው ለሁለታችን። እኔማ መጽሐፍ ቅዱስ ዝሙትን ቆይ ልጨርስ፣ ከዛ ትቀጥላለህ። ዝሙትን ያወግዛል ብዬ ማስረጃ እኮ አቀረብኩኝ። ምንድን ነው የምትጠይቀኝ? አንተ ነህ ያጣጣልክብኝ። እኔ ነኝ ማስረጃዬ አንተ ያቀረብኩን ውድቅ ማደርገው። አንተም በቁርአን ነው። አሁን ላውራ በደንብ ተመልከቱ ያ ጀማዓ። አሁን እንደማታቆይ ተስፋ አደርጋለሁ። አዳምጫለሁ። እኔንም አዳምጠኝ። መጀመሪያ በመጽሐፍ ቅዱስ ዘፍጥረቶች አወያያለሁ አለ። ተመልከቱ። ከዛ እንደምንም ቪዲዮ ሲሰራ ተቀበለ። በመጽሐፍ ቅዱስ ለመወያየት ተስማምተን ከዛ በኋላ አሁን ላይፍ ሲገባ ደቂቃው ይቀነሳል። 5 ደቂቃ አንድ ጊዜ ብቻ የምናወራ ተስማማን። ይሄን ሁሉ አንዴ ወገኔ የተስማማንበትን አትናገር። አሁን ለቅጂ እንዲሆንልህ ኢምራን የተስማማንበትን አንደርስታንድ አልተደራረግንም ብለህ ለምን ትደረራለህ? ቅድም የተናገርነውን ለምን ተስማማን? ቅድም የተስማማነውን ለምን ታጥፋለህ? አሁን ላውራ ብራዘር፣ አታቋርጠኝ ፕሊዝ። ኖ ሳይሆን አንተ ምን ታደርጋለህ? አሁን ስትናገር እኮ አዳምጭሃለሁ አይደለ ብራዘርዬ? ስለዚህ እኔም አዳምጥ ነው። እንደዛ አይሻልም? አሁን እኮ ረብሻ እየሆነ ያለው ተቀብያለሁኝ እኮ እኔ ሁሌ የማደርገው እንድትወያይ ነው። እሺ ብራዘር። ስለዚህ ብራዘር አንተ ባቀረብከው መስፈርት ተቀብዬልሃለሁ፣ ግን ጥያቄ አልጠየቅም ባልከው አልስማማም። ጥያቄ አልጠየቅም ብለሃል። ይሄ ደግሞ አያስኬድም። ጥያቄ ትጠየቃለህ። ተመለስ። አሁን ወገናችን ይሰማሃል? ተቋርጠህ ነበረ። ወገናችን ይሰማሃል? ወለካሉ አለ ይሰማሃል? እኔ ጋር እነሱን ተዋቸውን እኔ ጋር አውራ። ያ ይሰማሃል? አሁን ብራዘር ይሰማሃል? እኔ አውራኝ። እሺ ኢምራን ያ አሁን ይሰማሃል? ድምጽ መጀመሪያ ኢምራን ይሰማሃል? ድምጽ ይሰማሃል? አሁን መተሃል። እኔ ጋር አውራሽ። እነሱን ተዋቸውን እኔ ጋር አውራ። ቀጥል ወይ ኢምራን። እሺ ብራዘር ይኸውልህ ለውይይት የምትመች ሰው አይደለም። ትዋሻለህ። እዚህ የተስማማንበትን በቃ ተቀብያለሁ። እንጀምር። አንተ ባቀረብከው ተቀብያለሁ። አንተ ባልከው ተቀብያለሁ። እዚህ የተስማማንበትን ትዋሻለህ። ተቀብያለሁ። አንተ ባልከው ተቀብያለሁ። አሁን ጀምር። አንተ ባልከው 7 ደቂቃ እኔ ክርስትና ላይ አንተ እስልምና ላይ፣ ከዛ 5 ደቂቃ በኋላ እስልምና ላይ፣ ከዛ አንተ ባልከው መሰረት ተቀብያለሁ ወገኔ። እሺ እንጀምር። ተቀብያለሁ። እሺ ታስጀምሩ ደቂቃ። እሺ 7 ደቂቃ መጽሐፍ ቅዱስ ላይ አንተ ታቀርባለህ። ሰዓት ይዝላለሁ። ከመጀመሩ በፊት 7 ደቂቃ መጽሐፍ ቅዱስ ላይ ዝሙት እንደሚፈቅድ ትናገራለህ።
ከዛ ቀጥሎ እኔ ደግሞ በ7 ደቂቃው መጽሐፍ ቅዱስ ዝሙትን እንደሚቃወም እናገራለሁ። ሁለተኛው ዙር 5 ደቂቃ እኔ አንተ ቁርአን ዝሙትን እንደሚቃወም ትናገራለህ። በቀጣዩ 5 ደቂቃ እኔ ደግሞ ቁርአን እና ሐዲስ ዝሙትን ህጋዊ እንዳደረጉ እናገራለሁ። በ10 ደቂቃ ላይ ጥያቄ በመጽሐፍ ቅዱስ ላይ አንተ ጥያቄ አታነሳም። እኔ አንተን እዚህ ጋር አስቆም ወገኔ። አሁን ጨርስ ሀሳብህን ጨርስ እናወራለን። ጨርስ። በመጽሐፍ ቅዱስ ላይ አንተ ጥያቄ ማንሳት አትችልም። በ7 ደቂቃ ነው የፈለከው የምትናገረው። መጽሐፍ ቅዱስ ዝሙት ይፈቅዳል እያልክ እኔ ጣልቃ አልገባብህም። 7 ደቂቃ ጸጥ ብዬ እሰማሃለሁ። በመጽሐፍ ቅዱስ ላይ የፈለከውን ትናገራለህ። እኔም በ5 ደቂቃው ሰዓት ላይ ቁርአንን የፈለኩትን እናገራለሁ። ሐዲስና ቁርአን ላይ ያልኩትን እናገራለሁ። አንተ በ10 ደቂቃ በጥያቄና መልስ ጊዜ መልስ ትሰጣለህ፣ ጥያቄ ትጠይቃለህ። እኔም አንተን በቁርአን ላይ ጥያቄ አልጠይቅህም። ተመሳሳይ ነገር ነው። አንተን በመጽሐፍ ቅዱስ ላይ ጥያቄ አትጠይቀኝም። አሁን ላውራ ባቀረብነው ላይ ነው እና ስምምነታችንም በስልክ ሊወራ ነው። አንተ ብቻ መስፈርት የምታወጣው ያደረገ ማን ነው ወገኔ? አንተ ብቻ መስፈርት የምታወጣው ያደረገ ማንም የለም። እንግዲህ አንተ ለማወያየት አታቋርጠኝ፣ አዳምጬሃለሁ፣ አታቋርጠኝ። እሺ ብራዘር፣ እኔ እኮ ስታወራ አዳምጬሃለሁ አይደለ? አንተ ብቻ መስፈርት እንድታወጣ የፈቀደልህ የለም። ተመልከቱ፣ ወላሂ እላችኋለሁ ከባለፈው ሳምንት ጀምሮ እሱ በሚያቀርበው መጀመሪያ ታወራለህ፣ እሺ አልኩት፣ ደቂቃ እሺ፣ እስካሁን እሺ እያልኩ ነው። ተመልከቱ፣ እስካሁን እሺ እያልኩ ቆይቻለሁ። አሁን ክርስትና ላይ አልጠየቅም እያለ ነው ያለው። አስቡት፣ ክርስትና ላይ አልጠየቅም፣ አትጠይቀኝም፣ መጽሐፍ ቅዱሴን እንዳትጠይቀኝ። ይሄ ፌር ነው? በአላህ አስቡት። ሊጓይ መጥቶ የማነሳው ሀሳብ አትጠይቀኝ። ብራዘር፣ ውይይት ነው ያለው። የምታነሳቸው ምግቶች ከመጽሐፍ ቅዱስ ማስረጃ ይጠይቃል። አንተም እስልምና ትጠይቀኛለህ። ወገናችን የጥያቄን እንግዲህ አስቡት። ሁሉም ተቀብዬ አልጠየቅም እያልከን ያለው ብራዘር፣ አንተ ብቻ ህግ የምታወጣ ያደረገህ የለም። ደቂቃውን ተስማማሁልህ፣ ርዕሱን ተስማማሁልህ፣ እስካሁን ተስማማልህ ቆይቻለሁ። አንተ ብቻ ደግሞ ያደረገህ የለም። እና ወገናችን አሁንም ከምንረባበሽ አሁን የጥያቄና መልስ ላይ አልስማማበታም። ጥያቄና መልስ ላይ እኔም እስልምና ላይም ክርስትና እጠይቅሃለሁ፣ አንተም ደግሞ እስልምናም ላይ ክርስትና ትጠይቀኛለህ። አዘርዋይስ መለያየት እንችላለን። ቀጥል፣ ሀሳብን ላዳምጠው፣ ወደ መፍትሄ ተቀጥል። እኔ እኮ በጣም የምትገርመኝ እዚሁ እየተነጋገርን ነው። እሺ እስማማለሁ ትላለህ፣ በስልክም ስናወራ በጥያቄው አልስማማም ብራዘር፣ በጥያቄው አልስማማም። ከይቅርታ ጋር ለምን መሰለህ አንተ ብቻ የምታወጣው ለምንድን ነው? ወይ ስማኝ፣ እኔ በተመሳሳይ ሁኔታ እኔ ቁርአን ላይ እጠይቅሃለሁ ብዬ ብልህ አንተ መጽሐፍ ቅዱስ ላይ አትጠይቀኝም ብል ፍርደ ገምድልነት ነው። እኔ እኮ እያቀረብኩልህ ያለው በተሰጠ 7 ደቂቃ መጽሐፍ ቅዱስ ላይ ለመናገር ተፈቀደልህ። ልጠይቅህም ተፈቀደልህ። ከተፈቀደልህ አስጨርሰኝ። መጽሐፍ ቅዱስ ላይ ለመናገር ተፈቀደልህ። እኔ ደግሞ መጽሐፍ ቅዱሴ ዝሙትን ህጋዊ አያደርግም ይቃወማል ብዬ ነው በ7 ደቂቃ የማቀርበው። አንተ ደግሞ በቁርአን ዝሙት ህጋዊ አይደለም፣ ዝሙትን ህጋዊ ቁርአን አያደርግም ብለህ ታቀርባለህ። እኔም ጥያቄ የምጠይቅህ አንተ እኔን የምትጠይቀኝ ቁርአንህን ውድቅ ስላደረኩ በቁርአንን ዝሙት ህጋዊ ያደርጋል ስላልኩ እማይለውን ብልሃል ብለህ በጥያቄ ሰዓት ላይ ታፋጠኛለህ። ትጠይቅና ሙግቴን ውድቅ ታደርጋለህ በመረጃ። የኔን መረጃዎች በመረጃ ውድቅ ታደርጋቸዋለህ። እኔም በመጽሐፍ ቅዱስ ላይ አንተ የዋሸከውን የቀጠፍከውን ቅጥፈት ውድቅ አደርግብሃለሁ። እሺ ወገኔ፣ አሁን እኮ ተስማምቻለሁኝ። አሁን ክርስትና አልጠየቅም ነው ፖይንት። ክርስትና እኔ አልጠይቅህም። ክርስትና ላይ አልጠይቅህም። አዎ በለኝና ልጀምር በቃ። አዎ በለኝ። እሺ አዎ በለኝና ልጀምር በቃ። 7 ደቂቃ ልጀምር። አልጠይቅህም ክርስትና ላይ። አዎ በመጽሐፍ ቅዱስ ላይ አትጠይቀኝም። እኔ ስለምታውቀው እኔ ነኝ የምጠይቅህ። ተስማምቻለሁ። መጽሐፍ ቅዱስ ላይ የምጠይቅህ እኔ ነኝ። ተስማምቻለሁ። አንተ የምትጠይቀኝ ቁርአን ነው። ተስማምቻለሁ። እንጀምር። ተስማምቻለሁ። እሺ ቀጥል። አሁን ማቋጣችን ሚውት አድርገህ ታዳምጣለህ። ሰዓቴን አስጀምሬዋለሁ። ብራዘርዬ
ስታወራ አላቋረጥህም፣ አንተም አታቋርጠኝም። እሺ ተባረክልኝ። በሱ መንገድ ነው የምንቀጥለው። ሰዓቴን አስጀምረዋለሁ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ አልሐምዱሊላሂ አልሐይል ባቂ አለዚ አዳአ ኑሩሁ ልአፋቅ ነሕመዱሁ ተዓላ ወነሽኩሩህ አለ ሲዓቢ ወልመሻቅ ወአሽሀዱ አን ላ ኢላሃ ኢለላሁ አልቀዊይ ረዛቅ አልሐከሙ ልአሉ የውመ ተላቅ ወአሽሀዱ አነ ሰይደና ሙሐመድን አብዱሁ ወረሱሉሁ። ያው የውይይታችን ሰምታችኋል። እንግዲህ እስካሁን ውይይቱን ለመቀጠል ብዬ ተስማምቻለሁ። እሺ ያው ርዕሱ እንዳይቀየር፣ ርዕሱ ቢቀየርም ችግር የለውም። ተስማምቻለሁ። እሱ ባለ መስፈርት ተስማምቻለሁኝ። ወደ መጽሐፍ ቅዱስ የምንገባ ይሆናል ማለት ነው። እንደምናውቀው ያው እስልምና ላይ ኢንሻአላህ በኋላ የማወራ ይሆናል። ክርስትና ላይ ሳወራ ክርስትና መጽሐፍ ቅዱስ በደንብ አድርጎ ዝሙትን ያስተምራል፣ እንዲሁም ዝሙትን ያዛል። ማስረጃ አለ ካላችሁኝ፣ አዎ ማስረጃ አለ። ማስረጃውን አሁን የምንመለከተው ይሆናል። የእግዚአብሔር ቃል ብለው ክርስቲያኖች የሚያምኑበት መጽሐፍ ቅዱሳቸው እዚህ ጋር ያለው ተመልከቱ። ይሄ መጽሐፍ ማለት ነው። ይሄ መጽሐፍ ቃል በቃል ጋለሞታ አግባ ይላል። እሱን አሳያችኋለሁ። ማስረጃዬን ላቅርብ። ትንቢተ ሆሴዕ ምዕራፍ 1 ቁጥር 1 እንደዚህ ይላል። እግዚአብሔር በሆሴዕ አማካይነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕን እንደዚህ ያለው አለ። ተናጋሪው ማን ነው? እግዚአብሔር ነው። እግዚአብሔር ምን አለ? እግዚአብሔር እንዳለ ተመልከቱ። እግዚአብሔር እንዳለ ሕዝቤ ከእኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተም ሂድና ዘማዊ ሴት አግባ። ተመልከቱ። ገለሞታ ሴት አግባ ያለው ማን ነው? እግዚአብሔር። እንቀጥል ምን እንደሚል። ከዛ ሂደህ ከእርሷም የዝሙት ልጆች ውለድ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ምን አለ? ሂደህ ከእርሷ የዝሙት ልጆችን ውለድ አለ። ከዛ ስለዚህ ሆሴዕ ሄዶ የዲብልያስን ልጅ ጎርሜን አገባ፣ እርሷም ጸንሳ ወንድ ልጅ ወለደች አለ። እግዚአብሔር ብሎ ተናገረ። ገለሞታ ዝሙተኛን ሴት ሂደህ አግባት፣ ከእርሷም የዝሙት ልጆችን ውለድ አለ። የሚገርመው ፓርት ሳያገባ ያስረግዛል። ሰውዬው ሳያገባት ያስረግዛል። ተመልከቱ። እናታችሁ እንግዲህ ያስወልዳታል። ካስወልዳ በኋላ እንደዚህ ይላል፣ እናታችሁ ሚስቴ አይደለችም፣ እኔም ባሉ አይደለሁም፣ ራቁቷን እንዳልገፋት የግልሙትና ልጆቿ ናቸውና ልጆቿን አልምርም፣ እገላችኋለሁኝ፣ ሚስቴ አይደለችም እያለ ይናገራል። ቃል በቃል ገለሞታ ሴት ሂደህ አግባ፣ ከእሷም ምን ውለድ አለ? የዝሙት ተመልከቱ። ያ ጀማዓተል ኸይር ከእርሷም የዝሙት ልጆች ውለድ። ማን ያለው? እግዚአብሔር ለነቢያቶች ያዛቸዋል። ደግሞ እግዚአብሔር በዚህ አላቆመም። ያችን ካስገደለ በኋላ እንደዚህ ወይ ነገር ተመልከቱ። ትንቢተ ሆሴዕ ላይ እዛው መጽሐፍ ላይ ምዕራፍ 2 ቁጥር 4 ላይ ተመልከቱም እንደሚል እግዚአብሔር እንዲህ አለኛል ሆሴዕ እስራኤል ወደ ሌሎች አማልክት ሄደው የዘቢብን እጥፍጥፍ ማቅረብ ቢወዱ እንኳን ከዚህ ጋር እግዚአብሔር ይወዳቸዋል። አንተም እንደዚሁ ፍቅረኛ ወደ አላት ገለሞታ አመንዝራ ሴት ሂደህ ውደዳት። ስለዚህ አለ በ18 ብር አለ በ18 ብር በ150 ኪሎ ገብስ ገዟት አለ። ማን ነው ያዘዘው? እግዚአብሔር በ15 ብርና በ150 ኪሎ ገብስ። አስቡት። እግዚአብሔር ሲደራቸው እንመለከታለን። ገለሞታ አመንዝራ ሴት ሂደህ አግባ። ይሄ ነው እንግዲህ መጽሐፍ ቅዱስ። ከዚህ በላይ ዝሙት ማዘዝ የለም። ያጀማ ቃል በቃል ሂደህ ገለሞታ ሴት አግባ ከማለት ማለት ነው ወገናችን። ይሄ ቃል በቃል እግዚአብሔር ዝሙትን ያዘዘበትን ግልጽ ማሳያ ነው ማለት ነው። ቃል በቃል ሂደህ ገለሞታ ሴት አግባ ብለዋል ነው። ይሄን ከተመለከትን በኋላ አንድ ታሪክ ልጨምርላችሁ። ታሪኩንም የምናገኘው ያው የእግዚአብሔር ቃል ውስጥ ነው። መጽሐፍ ውስጥ ታያችኋል። ታሪኩን ላምብላችሁ ምን እንደሚል። ዳዊት ያው ተቀምጦ እያለ ተመልከቱ፣ እንደዚህ ሆነ። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሱም ቤት በሰገነት ላይ ተቀመጠ። በሰገነቱ ላይ አንዲት ሴት ስታጥብ አየ። ሴቲቱም መልከ መልካም ነበረች አለ። ከዛም በኋላ ያፈቅራታል። ከዛ በኋላ ይጠራታል። ሻር ስትወስድ አይቷት ማለት ነው። ተመልከቱም እንደሚል ወደ እርሱም ገባች። ከእርሷም ነጽታ ነበርና እርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች አለ። ዳዊት ምን አደረገ? የዝሙት ልጅ አስረገዘ። ተመልከቱ። ዳዊት ዝሙት ሰራ። ዳዊት ዝሙት ሲሰራ እግዚአብሔር መጣ። እግዚአብሔር መጣ ለዚህ ይናገራል። ተመልከቱ። ዳዊት ዝሙት ሰራ በራሱ ፍቃድ። ቆንጆ ሴትን አይቶ ሻወር ስትወስድ አይቶ አማረችውና አሻፈደችውና ሂዶ እሷ ጋር ተኛ። እሷ ጋር ከተኛ በኋላ እግዚአብሔር ደረሰው ይሄ ነገር። እግዚአብሔር ሲደርሰው ምና ተመልከቱ። እግዚአብሔር ምን እንዳለ? እግዚአብሔር አምላክህ እንዲህ ይላል፣ በእስራኤል ላይ ንጉሥ እንድትሆን ቀባሁ፣ ከሳኦል እጅ አዳንኩህ፣ የጌታህንም ቤት ሰጠሁ፣ የጌታህንም ሚስቶች በብብትህ ጣልኩልህ፣ ሚስት ሰጠሁ አለ። የእስራኤልን የይሁዳን ቤት ጣልሁልህ። ይህም አንሶ ቢሆን ኑሮ እጨምርልህ ነበረ፣ ሚስቶች አንሰው ቢሆኑ እኔ እጨምርልሃለሁ አለ እግዚአብሔር። እንቀጥል። አሁንስ በፊቱ ክፉ ነገር ተሰራ ዘንድ የእግዚአብሔርን ቃል ለምን አቃለልክ ካለ በኋላ ሚስቱን ቀምተህ ለአንተ ሚስት ወስደሃል፣
እርሱን በአሞን ሰይፍ ገለሃል፣ ስለዚህ አቃለኸኛል። የኬጣዊ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤተ ሰይፍ አይጠፋም። እግዚአብሔር እንዲህ ይላል እነሆ ከቤትህ ክፉ ነገር አስነሳብሃለሁኝ፣ ሚስቶችህንም በዓይኔ ፊት ይወስዳለሁኝ፣ ለዘመድህም እሰጣቸዋለሁኝ፣ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛሉ። ቡም! ተመልከቱ በደንብ። ዳዊት ዝሙት ሰራ። ዳዊት ዝሙት ሲሰራ እግዚአብሔር መጣና የሰጠውን ሚስቶቹን ቀማው። ሚስቶቹን ከቀማው በኋላ በጠራራ ፀሐይ ተመልከቱም እንደሚል በዚህ ፀሐይ ዓይን ፊት ይተኛሉ አለ እግዚአብሔር። የዳዊትን ሚስቶች ምንም በሚያውቁት አርፈው በተቀመጡት አስወጥቶ ተመልከቱም እንደሚል በእስራኤል ዓይን ፊት አለ። አንተ ይሄንን በስውር አድርገዋል፣ እኔ ግን በፀሐይ ፊትና በሕዝቡ ፊት አደርገዋለሁ። ይሄን ነገር በሕዝቡ ፊት አደርገዋለሁ አለ። ዳዊት ዝሙት ሰራ። እግዚአብሔር ዳዊት የሰራውን ዝሙቱን አደረገ። ሚስቶቹን ቀማና አሰለፋቸው አደባባይ ላይ ካሰለፋቸው በኋላ ምን አለ? ምን እንደሚል ተመልከቱ። በፀሐይ ዓይን ፊት በእስራኤል ፊት አለ። በእስራኤል ፊት በእስራኤል ሁሉ ፊት ሚስቶች ጋር ይተኛሉ፣ ዝሙት ያደርጋሉ አለ እግዚአብሔር። ምንም የሚያውቁ ንጹሃን ሴቶችን ባላቸው ዝሙት ሰራ ብሎ በሚያውቁት ነገር ህዝቡ እየተመለከተ አሰልፎ ዝሙት ያሰራቸዋል። ምን እንደሚያውቁት ቃል በቃል ይደፈራሉ። ያደረገው ማን ነው? እግዚአብሔር ነው ያደረገው። ቃል በቃል ተመልከቱም እንደሚል ተናጋሪው ማን ነው? እግዚአብሔር እንዲህ ይላል። ከዚህ በላይ ዝሙት ማስተማር የለም። በጣም ብዙ ማስረጃዎች አሉ። ተመልከቱ። ይሄ ሁላ ማስረጃ እንዳይነበብ ግን ወገናችን አላወራም። ቀጣይ ዙር ላይ እስልምና ላይ የምታወራ ከዛ ቀጥሎ ወደ ክርስትና ነው የሚገባው ብሎ ተናግሯል። ተመልከቱ። ፍርዱን ለአእምሮ ተውት። እሺ ያ ጀማ ውይይት ገብቶ እንግዲህ ያለው ማለት ነው። ይሄ ሁላ እንዳይነሳ ነው እንደዚህ አለው። ግን ሁለት አሳይቻችኋል። ብዙ ማስረጃዎች አሉ። ኢንሻአላህ ሰዓት ስላለቀ በቀጣይ ደግሞ ማጠቃለያ ላይ ገራሚ ፖይንቶችን አነሳላችኋለሁኝ። ይሄን አይታችኋል። እስቲ ይመልስ ይሆን ወገናችን? ይመልስ ይሆን? የምንመለከተው ይሆናል። አመሰግናለሁ። ታብታብ እያደረጋችሁ ባረከላሁ ፊኩም። ሰዓት ያልቋል፣ መቀጠል ትችላለህ። እሺ ሰዓቱን አሳይ ደቂቃው እሺ ከመጀመሪያው አስጀምር። ከ00 አስጀምር። ኢየሱስ ክርስቶስ ጌታ እንደሆነ እንደሞተም እንደተነሳም በልቤ አምናለሁ፣ በአፌም እመሰክራለሁ። ሁሉን ለሚችል ሁሉን ለፈጠረ ሁሉን ለሚገዛ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ክብርና ምስጋና ውዳሴም ብቸኛ አምልኮ ይሁንለት በኢየሱስ ክርስቶስ ስም አሜን። የዛሬው ሙግት ዝሙትን ሕጋዊ ያደረገው መጽሐፍ ቅዱስ ወይስ ቁርአን እና ሐዲስ በሚል ርዕስ ሲሆን በዚህ ርዕስ ላይ ለመናገር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጀምራለሁ። መጽሐፍ ቅዱስ ዝሙትን ያወግዛል። ዝሙት የሚለው ትርጉሙ በቁም የሴሰነ ቅንዝር፣ ከልክ ያለፈ፣ የተረፈ የሚል የአማርኛው ይፈታል። መጽሐፍ ቅዱሳችንን ስናጠና 5 አይነት የዝሙት አይነቶች እንዳሉ በአንክሮ ያሳየናል። 3ቱ የዝሙት አይነቶች ከስጋ ግንኙነት ንክኪ ጋር ሲያያዙ፣ 2ቱ ደግሞ ጣዖትን ማምለክና የፖለቲካዊ አስተዳደር ግልሙትናን ያሳያል። መጽሐፍ ቅዱስ ዝሙትን እንደሚቃወምና እንደሚያወግዝ የሚከተሉትን ማስረጃ አቀርባለሁ። ማስረጃ 1 ከ10ቱ ትእዛዛት በ6ኛው ረድፍ የተቀመጠው አታመንዝር የሚል ነው። ዘጸአት 20:14፣ ዘዳግም 5:18። ማስረጃ 2 ለነቢዩ ሙሴ በተሰጠው የወንጀለኛ መቅጫ ሕግ ውስጥ አመንዛሪና አመንዛራይቱ በሞት እንዲቀጡ ያዛል። ለዚህም 3 የመጽሐፍ ቅዱስ ክፍሎችን እንደ ዋቢ ከጊዜ አንጻር ጠቅሳለሁ። በዘሌዋውያን ምዕራፍ 20 ቁጥር 10፣ ዘሌዋውያን 20 ከ12 እስከ 13፣ ዘዳግም 22:22 አመንዝራና አመንዝራይቱ እንዲገደሉ የወንጀለኛ መቅጫ ሕጉ ያዛል። ማስረጃ 3 ዝሙት መፈጸም በእግዚአብሔር ዘንድ ያስቀጣል፣ አስቀጥቷል።
እስራኤል ከሞባውያን ጋር በማመንዘራቸው ተቀጠዋል። ዘኍልቍ ምዕራፍ 25 ቁጥር 1ን ስትመለከቱ እስራኤላውያን ከሞባውያን ጋር እንዳመነዘሩ ሲነግረን በዚህ የዝሙት ኃጢአት ምክንያት እዚሁ ዘኍልቍ 25 ቁጥር 9ን ስትመለከቱ እግዚአብሔር 24,000 የሚደርሱ ሰዎች በሞት ቀስፏቸዋል። ሌላ ማሳያ የማቀርብላችሁ እግዚአብሔር ዝሙትን እንደሚቃወም የኤሊ ልጆች አፍኒና ፊንሐስ በአንደኛ ሳሙኤል ምዕራፍ 2:22 ላይ በመገናኛ ድንኳን ከሚያገለግሉ ሴቶች ጋር ዝሙት በመፈጸማቸው እግዚአብሔር ወደ ኤሊ አንድ ነቢይ ላከ። አንደኛ ሳሙኤል ምዕራፍ 2 ቁጥር 34 ላይ ነቢዩ ከተናገረው ጭብጥ መልእክት ውስጥ ሁለቱ አፍኒና ፊንሐስ በአንድ ቀን ይሞታሉ አለ። አንደኛ ሳሙኤል ምዕራፍ 4 ቁጥር 11 ላይ ነቢዩ የተናገረው ትንቢት ተፈጸመ። የእስራኤል ታቦት ተማረከች፣ አፍኒና ፊንሐስም በአንድ ቀን ሞቱ። አንደኛ ሳሙኤል ምዕራፍ 4 ቁጥር 11። ሶስተኛ ማሳያ ንጉሥ ዳዊት ነው። ንጉሥ ዳዊት ዝሙት በመስራቱ ተቀጥቷል። በፊቴ ክፉን ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልህ አለው። አንደኛ ሳሙኤል ምዕራፍ 12 ቁጥር 9 ላይ እግዚአብሔር ዳዊትን ዝሙት እንዲሰራ አልፈቀደለትም። ይህ ደካማ ሰው በዝሙት ወደቀ፣ እግዚአብሔርም ቀጣው። ወንድማችን ኢምራን እግዚአብሔር ለቀጣው ቅጣት ነቢዩ ናታን ወደ ንጉሥ ዳዊት ሄዶ መልእክት ሲነግረው ሲያስጠነቅቀው ወንድማችን ምን እያለ ይመልሳል? እግዚአብሔር የቀጣውን ቅጣት በአደባባይ ቀጣሃለሁ፣ ሴቶቹ ምን አደረጉ ብሎ ከርዕሳችን ወጥቶ የፍትህ ጥያቄ ያደርገዋል። ለዚህ ፍትሃዊ ጥያቄ ራሱን የቻለ ውይይታዊ መልስ የሚሰጠው ቢሆንም ወንድሜ ደግሞ እዚህ ጋር ካነሳው የጌታዎችን ሚስትህ በብብትህ ጣልኩልህ፣ ይህም አንሶ ቢሆን በጨመርኩልህ ነበር። አያችሁ መጽሐፍ ቅዱስ እንዴት ዝሙትን እንደሚፈቅድ እያለ የውንጀላ ክሱን በመጽሐፍ ቅዱስ ላይ ያቀርባል። ይህንን ኢምራን መጽሐፍ ቅዱስን በሚገባ ካለማወቅ በመሳሳት ያቀረበው ጥያቄ ነው። አንደኛ ሳሙኤል ምዕራፍ 12 በቅጡ በሚገባ መርምረን ስናጠና በኋላ በጥያቄ ሰዓት አነሳዋለሁ። በብብቱ ስር የጣለለት የጌታው ሚስቶች መቼስ የዳዊት ጌታ ሳኦል ነውና የትኛዎቹን ሚስቶችን እንደጣለለት ያሳየኛል። ሌላው ወንድሜ ስለ ሆሴ አንስቷል። ሆሴ ጋለሞታይቱን አገባ ይመልስና ደግሞ ጋለሞታይቱን አገባ ብቻ አይደለም የሚለን ያለ ጋብቻ ከሷ ወለደ ብሎ ሁለት እርስ በርሱ የሚምታታ ቃል በዚህ ደቂቃ ውስጥ ከኢምራን ሰምቻለሁ። አዎ ሆሴ ጋለሞታን አግብቷል። መልእክቱ ምንድን ነው? አቤት እግዚአብሔር ለጋለሞታ ያለው ፍቅር፣ አቤት እግዚአብሔር ለሰው ያለው ቸርነት። እስራኤላውያን በእርሱ ላይ ጣዖትን በማምለክ ያመነዘሩትን የእነሱን ኃጢአትና እርኩሰት ለማሳየት ነቢዩን ተምሳሌት በማድረግ ለጋለሞታይቱ ደግሞ እግዚአብሔር ራራላትና አገባት። ይሄ እንደ ዝሙት አይታይም። ሌላው ንጉሥ ሰለሞን በአንደኛ ነገሥት ምዕራፍ 11 ከ1 እስከ 13 700 ሚስቶችን 300 ቅባቶችን ቢያገባም አንደኛ ነገሥት 11 ከ1 እስከ 13 ቁጥር 6 ላይ ሰለሞንም በእግዚአብሔር ፊት ክፉ ነገር አደረገ ሲለን ቁጥር 9ና 10 ላይ ደግሞ እግዚአብሔርም ሰለሞንን ተቆጣው የሚል ቃል እናገኛለን። ወገኖቼ መጽሐፍ ቅዱስ ዝሙትን ያወግዛል። የመጨረሻ ማስረጃ 4 ዝሙት በክርስትና ዘንድ ጸያፍ ነው። ከዝሙት ራቁ ሐዋርያት ሥራ 15:21 ከዝሙት ራሳችሁን ጠብቁ ሐዋርያት ሥራ 21:25 በዝሙት አትመላለሱ ሮሜ 13:13 ዝሙት የከፋ ኃጢአት ነው አንደኛ ቆሮንቶስ 6:18 ዝሙት በእናንተ ዘንድ ከቶ አይሰማ ኤፌሶን 5 ዝሙት በእግዚአብሔር ዘንድ ያስቀጣል። ወደ ካሉ ጥቅስ አታብዛ፣ ሰዓት አልቋል። አመሰግናለሁ። 5 ደቂቃ ልውሰድ።
ጥቅስ አታብዛ የሚል ተጀምሯል ነው። እሺ እንደዛ ያልኩ አዲስ የቲክቶክ ነው። እሺ ላስጀምረው። ኦኬ ቢስሚላህ አስጀምሩ ያለው ሰዓቱን ያው ተቋርጠኛ ማቋወጥ አችልም ወገናችን ሚውት አድርገውና ታምጠኛ ተቋርጠኛ ወደ ቁርአን ነው የምትሄደው። በስምነታችን ቁርአን ላይ የሚሄደው አው ግን አታቋርጠኛ ያልኩ ሳወራ የማቋወጥ መብት የለህም። ሚውት አድርገው። አላቋርጠም ይምራ። እሺ አመሰግናለሁ ወገኔ። ቢስሚላህ ያው ውይይታችን አይታችሁ ወደ እስልምና የሚመጣ ይሆናል። ግን ናፈቀኝ አንድ ቀን ያጀማ አንድ ቀን ናፈቀኝ። ያ ቀን የትኛው ቀን ነው ካላችሁ ክርስቲያኖች እንደኛ መጽሐፍ ቅዱስን ይዘው ቁርአንን ይዘው መጽሐፍ ደርድሮ የሚወያዩበት ቀን ናፈቀኝ ወላሂ። ያው ጀስት አርቲክል ከማንበብ መጽሐፍ ይዞ መምጣት ይችላል ብዬ አስባለሁ። ለምን ውይይት ነውና እዚህ ጋር ተመልካቹ ራሱ ይታዘባል። ለማንኛውም ወደ ቁርአን እመጣለሁ። ወደ ቁርአን ስመጣ የቁል ረቡ ጀለ ዚክሩ ፊ ኪታቢሂል ዐዚም የቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ አለ። በል አለ እውነቱ መጣ ውሸትም መነሻ መድረሻ የለውም ተወገደ በላቸው አለ። ኢንሻአላህ ቅድም ውሸት ሲወገድ አይታችኋል፣ ሲመታ አይታችኋል። ጋለሞታም እንዳገባ እግዚአብሔር ጋለሞታ እንደሚወድ አምኖልናል። በጣም እናመሰግናለን ወገናችን። ወደ እስልምና ስንመለስ አምላክ አላሁ ሱብሓነሁ ወተዓላ በሱረቱል ኢስራ ቁጥር 32 እንደዚህ ይላል፣ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ፣ ዝሙትን አትቅረቡ እርሱ በእርግጥ መጥፎ ስራ ነውና መንገዱን ከፋ። አትቅረቡት አለ፣ ማድረግ ይቅርና አትቅረቡት ብሎ አምላክ አላሁ ሱብሓነሁ ወተዓላ ይናገራል። ዘጋ ነው በዚህ በቃ ዝሙት በእስልምና እንደማይፈቀድ አየም በዚህ። እንዲሁም አምላክ አላሁ ሱብሓነሁ ወተዓላ ከሚስቶቻቸው ውጭ ዝሙት የሚሰሩ እንደዚህ ብሎ ከሳቸዋል። ተመከቱም እንደሚል ከዚህ ወዲያ የፈለጉ አለ ከሚስቶቻቸው ካለ በኋላ ከዚህ ወዲያ የፈለጉ ሰዎች እነሱ ወሰን ኃላፊዎች ናቸው ብሎ እንደማይፈቀድ ተናገረ። እንዲሁም በእስልምና ህግ አለ። ህጉ ምንድነው ከተባለ አዛኒ ወዛኒየቱ ፈጅሉ ኩለ ዋሂድ ሚንሁማ ሚአተ ጀልዳ አለ። ዝሙተኛይቱንና ዝሙተኛውን ከሁለቱ እያንዳንዳቸው ያላገቡ እንደሆነ 100 ግርፋትን ግረፏቸው አለ። አያችኋ በእስልምና ዝሙት ኃጢአት ነው፣ የማይፈቀድ ነገር ነው። ነብያችን እንደዛው ሰሂሁል ቡኻሪ ሐዲስ ቁጥር 2475 ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን አለ። አንድ ሰው ዝሙት አይሰራም በሚሰራ ሰዓት አማኝ አይደለም ማለት በዛ ሰዓት። ስለ እስልምና በጣም ከፍተኛ ኃጢአት እንደሆኑ ማየት እንችላለን። እንዲሁም ደግሞ አምላክ ነብያችን እንደዚህ ያሉ ሰላተቱ ላ ይከሊሙሁሙላሁ መልቂያማ፣ 3 ሰዎች አሉ አላህ አያወራቸውም። አንደኛው ነው ከተባለ ዝሙት የሚሰራ ሰው። እነዚህ ሰው በጣም ከፍተኛ ኃጢአት አለባቸው ማለት ነው። በአንድ ማስረጃ ዘጋዋለሁ። ተመልከቱ። ይሄ ማስረጃ ይታያችኋል አሉ መጽሐፉ ፒዲኤፍ ነው። እንደኛ አርቲክል አናመጣም። አርቲክሉ ደስ ይላል። እሺ ላክልኝ ውስጥ አሉ ይታያችኋል። አሉ ፔጅ 278 እንደዚህ የሚል ነገር እናገኛለን። አዚና ሐራም፣ ዝሙት ሐራም ነው። ወሁወ ሚነል ከባኢር፣ ከትልቅ ኃጢአቶች ነው። ሊአነ አላህ ተዓላ ቀረነሁ ቢሽርክ፣ ይሄን ኃጢአት አምላክ አላሁ ሱብሓነሁ ወተዓላ ከጣዖት አምልኮ ጋር እኩል አድርጎ አስቀምጦታል፣ ወይም በአንድ ቦታ አስቀምጦታል አሉ። ነቢያችን እንደዚህ አሉ፣ ያ መዕሸረና ሰዎች ሆይ አሉ ኢተቁ ዚና፣ ዝሙትን ፍሩ ራቁ። ለምን ከተባለ 3 ነገር አለው አለ። ሰላሰቱን ፊ ዱንያ፣ 3ቱ ነገር በዱንያ፣ ሰላሰቱን ፊል አኺራ፣ 3ቱ ደግሞ በአኺራ። በዱንያ ድህነትን ያመጣል፣ ውበትን ያጠፋል፣ እንዲሁም ደግሞ እድሜን ያሳጥራል። ወፊል አኺራ ወአመለታኒ ፊል አኺራ፣ በአኺራማ ያሉት ፈሱኽቱላህ አላህ ይቆጣበታል ያንን ሰውዬ። ወሱኡል ሒሳብ፣ ከፍተኛ ሒሳብ ይታሰባል የውመል ቂያማ። ወዐዛቡን ናር፣ የገሃነም ቅጣት ይጠብቀዋል። ዝሙት በእስልምና ይሄን ያክል አጸያፊ ኃጢአት ነው። አዚና ሐራም፣ ዝሙት ሐራም ነው። 4 ነጥብ። በእስልምና አይፈቀድም ወገናችን። አንተ ግን እንዳመንከውና መጽሐፍ ቅዱስ እንደተናገረው ገለሞታ ሴት እግዚአብሔር ቃል በቃል ሂደህ ገለሞታ ሴት ጋር ልጅ ውለድ፣ የዝሙት ልጆችን ያለው። ሲቀጥ የተጋጨ ሐሳብ አናሳልክ ብራዘር። እግዚአብሔር ምንድን ያለው? ሂደህ ገለሞታ አግባ አለ። እሱ ደግሞ ምን ተናገረ? አላገባኋትም ማለት ሳያገባ ያን ነገር አደረገው። ከዛ ወለደች። ስትወልድ ብሎ ተናገረ አንቺ ልጅ ሚስት አይደለሽም ማለት እገልሻለሁ ይዝትባታል በሆሴዕ ላይ ማለት ነውና በእስልምና ይሄን ይመስላል። ዝሙት በእስልምና በጣም ከፍተኛ የሆነ ኃጢአት ነው። አምላካችን አላሁ ሱብሓነሁ ወተዓላ አትቅረቡት አለ። መቅረብ ራሱ አይፈቀድም በእስልምና። አማ በክርስትና አሁን እንዳያሳየኋችሁና ወገናችን አልዋይም ብሎ እንደሸሸው ወላሂ እላችኋለሁ፣ ወላሂ ችሎ የሚቀመጥ ከሆነ እኔ ጋር ወላሂ ثم ወላሂ እኔ ጋር እወያያለሁ ብሎ የሚቀመጥ ከሆነ
20 ወይም ከመቶ በላይ ወላሂ አመጣላችኋለሁ። ወላሂ ثم ወላሂ አመጣላችኋለሁ። ግን ያው ወገናችን ችሎ አይቀመጥም ይታወቃል። ለምን አይችለውም? ለምን ይከብዳል? ይሄ ሁላ ሲነበብ መጽሐፍ ቅዱስ ሲከፈት ይከብዳል። ለማንኛውም ወገናችን በእስልምና ያለውን በዚህ መንገድ ዲስትሮይ አድርገነዋል። ክርስትና ግን ብትመለከቱ ሙሉ ራሱ ብትመለከቱ ይሄን ነገር ነው የሚያስተምረው። ተመልከቱ። ይሄን አላነበውም በግል አንብብላችሁ ተመልከቱ እንደሚል በዚያም ጡቶችን እሰጥሃለሁ ትሏለች። እንግዲህ በክርስትና ያው መጽሐፍ ቅዱስ የእግዚአብሔር ቃል ምን አለ? በዚያው ጡቶችን እሰጥሃለሁኝ ወንድሜ ሆይና ዳሌዎችሽ ያምራሉ ይላታል። እሷ ደግሞ ትሏለች ጡቴን እሰጥሃለሁ ትሏለች። ተመልከቱ። ይሄን የሚያስተምረው መጽሐፍ ቅዱስ። ይሄን መጽሐፍ አንብቦ አንድ ግለሰብ ወላሂ ዝሙትን ነው የሚሰራው። እንግዲህ አይተናል ወገናችን። ያው አልመለስክም። እንደው አላህ ካለ በቀጣይ ትመልሳለህ ብዬ አደርጋለሁ። ሰዓት ያልቋል። 5 ደቂቃ አለ። 3 ሰከንድ አሳልፋል። እሺ ቆይ አትጀምር። አንተ ደግሞ 15 ሰከንድ አሳልፈሃል። ስጨርስ ንገረኝ። እሺ ከጎን ያሉ ሲጨርሱ እንትኑን ንገረኝና አስጀምርልሃለሁ። እሺ እንግዲህ ላሳያችሁ በደምብ ስጨርስ ማስረጃውን ጨርሰሃል? አዘጋጅተህ ስጨርስ ንገረኝ። ጨርሰሃል ወገኔ? አዘጋጅተህ ፊት ለፊት እያቀረብኩ ነው። ላስጀምር ወይስ ምን ላድርግ? አስጀምር በለኛ ወይስ ገና አልሰጠሁም እየጠበቃችሁ ነው እስከሚሰጥ? አስጀምር። ቀጥል። ሰዓቱን እንጀምር። ቁርአንም ሐዲስም ዝሙትን ህጋዊ አድርጓል። ማስረጃ አንድ የአላህ ፍላጎት ሰዎች ኃጢአትን እንዲሰሩ ነው። ሳሂህ ሙስሊም 2448ቢ አላህ ሰዎችን በምድር ላይ እንዲኖሩ የፈቀደላቸው ኃጢአትን እየሰሩ እርሱን ምህረት እንዲለምኑት ነው። ሰዎች ኃጢአትን ባይሰሩ ኃጢአት የማይሰሩትን አስወግዶ ከምድር ላይ ኃጢአት የሚሰሩ ሰዎችን እንደሚያመጣ ይህ ሐዲስ ይናገራል። ዝሙት ደግሞ ከኃጢአት አንዱ ክፍል ነው። ማስረጃ 2 አላህ በሰዎች ላይ ዝሙትን አስተካከለ። ሳሂህ ሙስሊም 2557 ዝሙትን ወስኖባታል። ሰዓቱን አቁሜዋለሁኝና እንዴ ማን እንደተረጎ በዛው እያሳየ ነው። መጽሐፍ እያሳየ አይደለምና የኛ መጽሐፍ ለመሆኑ ወይም አንተ እንግሊዘኛ እያነበብክ ተርጉምልን ወይም ደግሞ አረበኛውን ክፈትን። ደቂቃን አቁሜልሃለሁ። ጀስት የራስ ነገር ነውና አይደለም። በጥያቄ ሰዓት በቃ አሁን ዝም ብለህ አውራና በኋላ ጠይቃለሁ። ምንም ያው ጀስት የራስህን ትርጉም ነው ያሳየህ ያለውና አረበኛውንም አላመጣኸውም መጽሐፍም አልከፈክም። ጀስት አርቲክል የምታነበውና ለዛ ነው። ቀጥል። በቃ ችግር እጠይቅሃለሁ። በኋላ እኔ ጋር ታወራለህ። ቀጥል። ያው ልካሳ አይቻለሁ። ዘጋ አይታይም። ሳሂህ ሙስሊም አይ ከየት አመጣኸው? እዚህ ጋር አርቲክል ነው ያመጣኸው። አርቲክል ታውቃለህ ብራዘር? አርቲክል ከተሳሳቱ እሱም በጥያቄ ሰዓት በቃ እንደዛ ይቻላል። ቀጥል። አሁን ብራዘር እንደዛ ይቻላል። ቀጥል። ቆይ ማስረጃ 2 አላህ በሰዎች ላይ ዝሙትን አስተካክሎባቸዋል። ሳሂህ ሙስሊም 2557ዲ አላህ ራሱን ዝሙት በሰዎች ላይ ጽፎባቸው ሳለ ዝሙት ኃጢአት ነው ማለት አያስኬድም። በማስረጃ 3 የማቀርበው በጦር ሜዳ የተማረኩትን ባለትዳሮች ጋር ዝሙት መፈጸም ተፈቅዷል። ሱራ 4:24 የቁርአን አንቀጽ። ይህ በጦርነት የተማረኩት በጦር ሜዳ ወታደሮች ባለትዳሮችን ባሪያዎች ከነሱ ጋር ዝሙትን ያደርጋሉ። ሱራ 5:87 ላይ ይህንን ዝሙት ጣፋጭ እያለ ይጠራዋል ቁርአን። ቡኻሪ 50:75ም ይህንኑ ያረጋግጥልናል። ጊዜያዊ የጋብቻ ውል እንደሆነ ሐዲሱ ይነግረናል። በማስረጃ 4 ማሪያ ከተባለች ሴት ጋር ሙሐመድ ከጋብቻ በፊት ዝሙት ፈጽመዋል። የሱራ 66:1ን ማብራሪያ መመልከት ይቻላል። በዚህ ታሪክ ውስጥ የሙሐመድ ሚስቶች በማጋጨታቸው ሐፍሳና አይሻ በመጣላታቸው ሙሐመድ አንድ ቃል ገቡላቸው ከመሐላ ጋር ማሪያ የተባለችውን ሴት ላለማግባት። ነገር ግን ሱራ 66:1 ላይ ሚስቶችን በመፍራት አላህ የፈቀደልህን ለምን ትተዋለህ የሚል አንቀጽ ስለወረደላቸው ነቢዩ አግብተዋል። ማስረጃ 5 ዝሙትን አስገዳጅ የቁርአን አንቀጽ
አለ። ሱራ 2 230 የላሟ ምዕራፍ 230 አንዲት ሴት ባሏ ለሶስተኛ ጊዜ ቢፈታት ተመልሳ ሚስት ልትሆነው ሁለቱም ቢስማሙ ያላት ምርጫ ሌላ ወንድ ሄዳ ማገባት አለባት። ያለበዛ ወደ ቀድሞ ባሏ መመለስ አትችልም። አይገርምም ወገኖች? ወደ ባሏ ለመታረቅ ሌላ ወንድ ጋር መተኛት ይጠበቅበታል በጋብቻ ሰበብ። ሌላው ማስረጃ ሚስትን በሚስት መቀየር የሚፈቅደው የቁርአን አንቀጽ ዝሙትን ሕጋዊ ያደርጋል። ሱራ 4 20 ይህንን እንዴት ተደርጎ እንደሚስተባበል አላውቅም። ሌላው የምንመለከተው በሱራ 33 4 የማደጎ ልጅ እንደ ተወለደ ልጅ አይቆጠርም። ለምንድን ነው ይህ ሱራ 33 4 ይህንን የተናገረው? 33 5 ደግሞ በእነሱ ላይ ብትሳሳቱ ኃጢአት የለባችሁም ይላል። ስህተት ተሳስቶ እንደገና ደግሞ ኃጢአት አይደለም ማለት ይሄ ሁኔታ ወዴት ነው የሚወስደው? ጉድ ነው። መሳሳት ጽድቅ የሆነበት አንቀጽ በ33 36ኛው አንቀጽ ደግሞ የአላህና የመሐመድ ፍርድ በምዕመኑ ላይ ተፈጻሚ ይሆናል። ይህ ፍርድ የተመቻቸው ለመሐመድ ነው። ማህበረሰቡ የማይፈቅደውን የማደጎ ልጅ አላህ መሐመድ ሊያጋባው ስለፈለገ ነው። የመሐመድ የማደጎ ልጅ ዘይድ የተባለው ሚስቱን ዘይነብን አላህ አፋቶ ለሙሐመድ ፈቅዶለት ሙሐመድ አግብቷታል። መቼስ አላገባትም ሊለን አይችልም። 9ኛ ማስረጃ የማቀርበው ለነቢዩ ገደብ የለሽ ሚስቶች እንዲያገቡ ተፈቅዶላቸዋል። ሱራ 33 50 እጅ የጨበጣቸውን ምርኮኞች ያጎትህን ሴት ልጆች፣ የአክስቶችንም ሴት ልጆች፣ የውሽሜንም ሴት ልጆች፣ የውሽሜዎችንም ሴት ልጆች ብቻ አይደለም ነፍሷን ለነቢዩ መስጠት የምትፈልግ ሴት ሁሉ ነቢዩ እንዲያገባ ተፈቅዷል። ሰዓቴ እያለቀ ስለሆነ በመጨረሻም የሙስሊሞች ዘላለማዊ ተስፋ በጀነት ወሲብ መፈጸም እንደሆነ በርካታ የቁርአን አንቀጾች ያረጋግጣሉ። አይናማ የሆኑ ነጫጭ ሴቶች ሱራ 4 54 ጉቸማዎች ሱራ 78 33 ሰዓቴን ጨርሻለሁ። አሁን 10 ደቂቃ እናድርገውና የጥያቄ ሰዓት ነው የሚሆነው አይደለ? አይደለ? ስለኛ ነኝ አስጀምረዋለሁኝ። ቢስሚላህ። አሁን የመጀመሪያ ጥያቄ ሱራ ምንድን ነው? መልስልኝ። ሱራ ሱራ ወላሂ ሱራዬን በመረፍ የለም። ወላሂ ሱራዬን በመረፍ የለም። አንተ ማስረጃ ሱራ የሚባል ነገር የለም። ሱረቱ ቁርአኑ ላይ የሚለው ሱረቱ አልአዛብ፣ ሱረቱ አልፋቲሃ፣ ሱረቱ የሚባል ነገር የለም። አሳየን። ሱረቱን ያለው አሳየን። አምጣው። ሱረቱ የሚል አሳየናል። የለህም። አመሰግናለሁ። የለህም። ሱራ የሚባል ነገር የለም። ለምን አሳይሃለሁ? አምጣ። ሱረቱ የሚል አምጣ። ሰዓቱን አቁሜያለሁ። አምጣ። አምጣ። ሰዓቱን አቁሜያለሁ። አምጣ። ሱራት የሚል ማለት ነው። ሱረቱን ያለ ሱረቱ ብላ ሱረቱ አምጣ። ሱራ የሚባል የለም አልከኝ። ሱራ የሚባል ይኸውልህ፣ ሱረቱን ያልከው አሳየን። ሱራ የሚለው ሱራ የሚለው ማለት ነው። ሱረቱ የሚለውን ደግሞ ከቁርአን አሳየን። ሱራ ነው። ሱራ አሁን ተረዳሁ። ሱራ ማለት ፈልገህ ነው። ችግር የለውም ብራዘር። በቃ ሱረቱ ሳይሆን ሱራ ነው። እሺ፣ አመሰግናለሁ። ወደ ቀጣይ እንለፍ ወገናችን። እሺ፣ አላህ ዘይድና ለምን ሱረቱ የሚል ደግሞ በቁርአኑ ላይ አላት? አይ ሱረቱ በቃ ችግር መልሳል። እናመሰግናለን። ሱራ ማለት ተረድቻለሁ። የእንትን ጥረት ነው፣ የእውቀት ጥረት ነው። ችግር የለውም ወገናችን። አሁን ወደ ቀጣይ እንለፍና አላህ ዘይነብን አፋቱ ለነብያችን አጋባ ብለሃልና አላህ ያፋታበትን ማስረጃ አምጣ። አላህ አፋታ ብለሃልና እስቲ መጽሐፉን፣ ገጹን፣ ሰነዱን አምጣልኝ። ሰነዱ ታውቃለህ? መጀመሪያ ሰነዱ ታውቃለህ ወገናችን? ሰነዱ ታውቃለህ? አሁን የጠየቀኝ ጥያቄ ልመልስልህ። እሺ አምጣልኝ። እሺ 33 37 ላይ 33 37 እሺ ቁርአን አንብብልን እስቲ። ምንድን ነው የሚለው? 33 37 አንብብልን። የዚህኛው ኢብኑ አባስ የአብራሪ የተረጎሙትን ላውጣ ጊዜ ስጠኝ። እሺ ሰዓቱን አቁም ይላል። በፈልግ አምጣ፣ ችግር የለውም። ይኸው አይታየም። መጽሐፉ ምንድን ነው? መጽሐፉ ስሙ ንገረኝ። አይታየኝም።
ሱራ 33 ሱራ 13 እሺ፣ ቀጥል። ሱራ 7 የተብራራበት ተፍሲሩን ተመልከት። የትኛውን ተፍሲር? ብዙ አሁን ምሳሌ ዝክር ይታያል አይደለ? ምሳሌ ተፍሲር ኢብኑ ከሲር አለኝ፣ እንዲሁም ደግሞ ተፍሲር አልሙየስር። የትኛውን ልመልከት? ሁሉም አሉ። የትኛውን ልመልከት? ምኑን ኢብኑ አባስ የሚባል ተፍሲር የለም። እኔ እንደማውቀው ተፍሲር ኢብኑ አባስ የሚባል መጽሐፍ የለም በዓለማችን ላይ። ሰበቡን ላይም ተመልከት፣ የወረደበት ምክንያት ላይም ተመልከት። ስለዚህ መጽሐፉ ምንድነው? ቁርአን የወረደበት ምንድነው? መጽሐፉ ስሙ ምንድነው? ላውጣ እዚህ ጋር ኢብኑ አባስ የሚባል ተፍሲር የለም። መብራዛ አለ እንዴ? ካለ አሳየኝ እስቲ። እኔ አላውቅም። እኔ ጋር ምሳሌ እዚህ ጋር ተፍሲር የሚያሰራልኝ ያው እኔ አላየሁትም። እስቲ ድጋሚ አሳየኝ። ማስረጃ እስከምታመጣ ድረስ ፓውዝ አድርጌዋለሁ። ማስረጃ አላመጣህም እስካሁን ወገናችን። አሁን እየጠበቅኩ ነው ያለሁት። የት ነው መጽሐፉ? እኔ እኮ መጽሐፍ አላየሁም። ገጹን አለ። የት ነው መጽሐፉ? ከራስህ ነው የምታወራው? ይሄን አማርኛ ማን የተረጎመው? ከየት ነው ያመጣኸው መጽሐፉን? የት ነው? ትርጉሙን ከየት ነው ያመጣኸው? እሺ፣ ወይም አረበኛውን ክፈትልኝ። አማርኛውን አንተ ነህ የተረጎምከውና ወይ ጓደኞች የተረጎሙት ነውና እስቲ ክፈትልኝ። አረበኛውን መጽሐፉን ክፈትልኝ አንተ። እኔን ተወኝና አንተ ክፈትልኝ። ጎ ሄድ እኮስ አንተ ክፈትና አይልም ብለህ በመረጃ ውድቅ አድርግ። በመረጃ ውድቅ የትኛው መጽሐፍ ልክፈት? ይሄ መጽሐፍ ልክፈት? የትኛው መጽሐፍ ልክፈት? በመረጃ ውድቅ አድርግ። አንተ ክፈተውና 37 መጀመሪያ መጽሐፉን ንገረኝ። ሱራ 17 ልመልከት። ነገርኩህ እኮ። እሺ፣ መጽሐፉ ስሙ ምንድነው? መጽሐፉ ቁርአኑ ምን? ሰይድ ዘይነብን አላገባም ነው? የሰይድ የዘይነብ ሚስት አለች ነው የምትለኝ? ኖ እባክህን አሁን አቀየረው። ምንድን ነው ያልከው አንተ? አላህ ዘይነብን አፋቶ ለነብዩ አጋባቸው ብለሃልና ማስረጃ ተፍሲር ኢብኑ አባስ አልከኝ። ተፍሲር ኢብኑ አባስ የሚባል መጽሐፍ በዓለማችን ላይ የለም። ስለዚህ ማስረጃ ቁርአኑን አንብቡ። የትኛውን ቁርአን አንብቡ? አንተ ማሳየታችን ማስረጃ አንተ አንብብልኛ። ካሜራ ከፍተህ አንብብልኝ። እሺ አንብብልኛ። ስለዚህ አንተ ምንድነው ቁርአን ላይ አላህ ዘይነብን አፋቶ አጋባን ያልከው? እሺ ማስረጃህን አምጣ። ጎ ሄድ ማስረጃህን ክፈትና አሳየኝ። እየጠበቅኩ ነው፣ አሳየኝ አሁን። ስለዚህ ቅድም ተፍሲር ኢብኑ አባስ አልከኝ፣ ከዛ አስባብ ኑዙል አልከኝ። ቁርአን የትኛው ነው ማስረጃ? እሺ ቅድም ተፍሲር ኢብኑ አባስ አልከኝ፣ ቁርአን የትኛው ነው የፈለግ? ሶስት ነገር ጠቅሰሃል። ማስረጃ ነግሬሃለሁ። ምንድን ነው የነገርከኝ? ዘይድ የሙሐመድ የማደጎ ልጅ ነው። ማስረጃ አምጣ። ማስረጃ ምንድን ነው? መጽሐፉን ንገረን። የትኛው ነው ማስረጃ? ወገናችን ቁርአኑ ራሱ እኮ ነገረ። የት ነው ቁርአኑ? እሺ አንብብልን። ቁርአኑን አንብብልን። እሺ አንብብልን ቁርአኑ። እሺ ለነዚያ አላህ ለነርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባው ሲሆን ሰዎችን የምትፈራ ሆነህ ሚስትህን በአንተ ዘንድ ያዝ፣ ከመፍራት አላህን ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመኖቿ ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባንህ፣ የአላህ ትእዛዝ ተፈጻሚ ነው ይላል። አላሁ አክበር። ዘይድን ዘይድን ጉዳይ መጨረሻ ጊዜ አይደለ? ቡም ቆይ አንዴ ሰዓቱን ላስጀምር። አሁን አምጥተሃል። እሺ አሁን ድገምልኝ ወገኔ። ዘይድን ጉዳዩን በጨረሻ ጊዜ አይደለ? ጉዳዩን የጨረሰው ማን ነው? ጉዳዩን የጨረሰው ማን ነው? ጉዳዩን የጨረሰው ማን ነው? ዘይድ ጉዳዩን በጨረሰ ጊዜ። ያው ሰዓቱ እየሄደ ነው ያለው። ቶሎ መልስልኝ። ዘይድም ጉዳዩን በጨረሰ ጊዜ አይደል? ምን ማለት ነው? ዘይድ ጉዳዩን ጨረሰ። መሐመድ ወደ ዘይነብ ቤት ሄዶ ጉዳዩን ጨረሰ ማለት ነው። ጉዳዩን ጨረሰ ማለት ነው። ስምምነት ፈጸሟ፣ ፈታት። እሱ ዘይድ ሚስቱን ፈታት። ዘይድ ሲፈታት መሐመድ አገባት። ጉዳዩን ጨረሰ ማለት ነው። ጉዳዩን ጨረሰ። ማን የፈታት? አላሁ አክበር። እናመሰግናለን ወገናችን፣ በጣም እናመሰግናለን። በአንተ አፍ አመንክ ራስህ። እናመሰግናለን። ወደ ቀጣይ ለፍ
ቀጥሎ ማርያቱል ቂብጥያን አልከኝ። ማርያቱል ቂብጥያ ነብዩ እሷ ጋር አልተኛም ብለው ነበረ ዘይነብና አይሻ ሲቆጡት አልከኝና ማስረጃህን ስጠኝ። መጽሐፉን ከፍተህ ቮሊዩምን ገጹን አሳየኝ። ጎ ሄድ። እሺ መጽሐፉን ክፈትልኝ፣ ገጹን አውጣልኝ። ከዛ በኋላ አንብብልኝ። ጥያቄ ምንድነው? ነብዩ ማርያን ዘይነባ የዘይድ እንደሆነች አምናለሁ። አመሰግናለሁ። እሱማ ረዲየላሁ ዐንሃ ረዲየላሁ ታላቅ የማደጎ ልጅን ሚስት ተረኛ ነው ወገኔ። እባክህ የምጠይቀው አሁን እኔ ወገናችን አትረብሸኝ። ተረኛ ሰዓት እየገደልክብኝ እባክህ። ተረኛ ነኝ። ማርያቱል ቂብጥያ ነብዩ እሷ ጋር አልተኙም አሉ አይሻና ሐፍሳ ስለተቆጣችሁ አልክና ማስረጃህን አምጣልኝ። ማስረጃ ከየት ነው ያመጣው? ነገር የሱራ 66 አንድ ማብራሪያ ሱራ የወረደበት ምክንያት። እሺ የትኛው ማብራሪያ ልመለከት? ብዙ ማብራሪያዎች አሉ። ምሳሌ እዚህ ጋር የብነ ከቲር ማብራሪያ አለ። እዚህ ጋር ደግሞ የሳዲ የትኛው ማብራሪያ ልመለከት? ተመልከት። የፈለግከውማ ንገረኛ። እኮ ማስረጃ የጠየቅኩህ እኮ ነው ያለው። ማስረጃ አምጣልኝ። የኢብኑ አባስን ተመልከት። የኢብኑ አባስ በጣም ብዙ ተፍሲሮች አሉ። የትኛውን ልመለከትልህ? ከየት የመጣ ነው? ከማን ዘገባ የመጣ ነው? ልመለከት። ማስረጃ ተመልከት። እዚህ ጋር እኮ ማሳየት ነው። አሳየን። እዚህ ጋር ተመልከት ማለት የለብህም። አቅራታ አምጣ። እሺ ላሳይ። አምጣ። እሺ ፓውዝ አድርጌልሃለሁ። አምጣ ፈልገህ ወገናችን። ገጹን፣ መጽሐፉን፣ አረበኛውን ጎ ይሄድ ክፈትልን ማስረጃ። እሺ አሳያለሁ። በቃ ስሙ እንግዲህ ሀጀማ ወገናችን መጽሐፉን፣ ገጹን፣ አረበኛውን ሊያሳየን ነው። ጎ ይሄድ እንጠብቃለን። እስከሚላክልህ ድረስ እንጠብቃለን። ኢንሻአላህ ቶሎ በሉ። እሺ ግን ሌላ ጊዜ ወገናችን ውይይት ላይ ማስረጃ አዘጋጅ። አሁን እኔ አይተኸኝ ከሆነ ለያነዱ ማስረጃ አዘጋጅ። እሺ ይታየኛል። ምን ነው የሚታየኝ? እዚህ ጋር አረበኛ የሆነ ሰው የጻፈው ጽሑፍ ይታየኛል። አማርኛ ጽሑፍ ይታየኛል። ማን የጻፈው አማርኛ? ማን የተረጎመው? ከየት ነው ያመጣው? መጽሐፉ ምንድን ነው? ጎግል። ስለዚህ አንተ ጎግል ነው እንደዚህ የምትቀበለው? ጎግል ማስረጃ ነው። በአማርኛ ዶክመንት ነው፣ በእንግሊዘኛው ነው። ውይይት ላይ መጣህ ማለት ነው ወገናችን። ጎግል ይዘህ እንዳመጣ። እሺ አሁን መጽሐፉን አሳየን። እዚህ ጋር አማርኛ ነው። ጎግል አታምጣ። ሌላ ጊዜ አያችኋል። ጉራይ መጥተው እኛ ሙስሊሞች በመጽሐፍ ስናወራ እነሱ ጎግል ይዘው ይመጣሉ። ጉድ ነው በጣም። እንግዲህ አንተ የክርስትና ሊቅ ተብለህ እስልምናን ከ20 ዓመት በላይ ያጠናህ ተብለህ ጎግል ታመጣለህ ማለት ጎግል ታመጣለህ ወገናችን። ጎግል አይመጣም። እሺ ጎግል አታምጣ። መጽሐፍ ክፈት። እንደኛ መጽሐፍ ቅርና በስ አረበኛ እንኳን አሳየኝ። እሺ ክፈትልኝ። እየጠበቅኩ ነው ያለሁት። ይገርማል። እንግዲህ ዋናችሁ እንደዚህ ከሆነ ከሰሩት ደግሞ አሰብኳቸው። ስልክ እየደወሉት ነው ያሉት። ኢንሻአላህ ስልኩን አንሳና ወደኛ ተመለስ። እኔ አዘንኩኝ በጣም ያጀማ። 15 ደቂቃ ነው የተጠቀምከው። 5 ደቂቃ አሳልፈዋል ኢምራን። አሁን የበተራ ነው 15 ደቂቃ አሳልፈዋል። አይደለም ያው ሰዓት ደውለው ነገሩ። ያው 15 ደቂቃ ነው የተጠቀምከው ወገናችን። ኖ ወገናችን እባክህ። ያው ሰዓቱ እዚህ ጋር ያው 15 ደቂቃ ነው የተጠቀምከው። መጽሐፍ ስታውጣ ፓውዝ አድርጌዋለሁ። ያው ሰዓቱ እዚህ ጋር ተመልከቱ። ያው ሰዓቱ 6 ደቂቃ ይቀረኛል ገና። መጽሐፍ ስታውጣ ፓውዝ አድርጌያለሁ። ወጣ ድረስ ፓውዝ አድርጌያለሁ። ያለ አሁን 15 ደቂቃ ተጠቅመሃል። አሁን የ5 ደቂቃ አሳልፋል። የኔ ተራ ነው። እኔ እጠይቅሃለሁ። ብራዘር አሁን እባክህ እስካሁን አንተ ባልኩህ ተቀብያለሁ። አሁን መውጣት ፈልጋለሁ። አያቸው ሊወጣ ነው እንግዲህ። አሁን ወገናችን ማስረጃ እስከምታመጣ ድረስ ሰዓቱን አቁሜዋለሁ። እስካሁን ስንት ስትፈልግ እንደዚህ ማለት ነው። ሰዓቱን አቁሜዋለሁ። ሰዓቴን አላባከንም። ስለዚህ ደቂቃዬ 6 ደቂቃ ቀን ማስረጃ አምጣልኝ። ማስረጃውን አምጣ። መጽሐፉን ንገረኝ። የት ነው መጽሐፉ? የት ነው የሰጠኝ? የት ነው የሰጠኝ? የ66 አንድ በወረደበት ማብራሪያ ተመልክተህ ወንድም ታውቀዋለህ። ተመልከታለህ። እዚህ ጋር ያሉት የሚመለከቱት አንዴ ክፈትላቸው ፕሊስ። ይመለከቱት አንዴ ክፈትላቸው አንዴ። ብራዘር ተባረክልኝ። ብርክ በልና ክፈትላቸው አንዴ።
እዚህ ጋር ከ3000 ሰው እየተከታተለ ነው ያለውና ማስረጃውን ክፈትላቸው። የኔ ወንድም አቤት ብራዘርዬ፣ የኔ ወንድምዬ፣ አቤት አቤት። ሰጠው እኮ ማስረጃዬን። የት ነው ማስረጃ? እኔ አይታችኋል? እኔ ያሳየኝ ደግሞ ይልቅ 15 ደቂቃ ነው ተቀምጥ ያለው። ያው ሰዓት እዚህ ጋር ማስረጃ እስከምታመጣ ቆሜዋለሁ። የት ነው? እሺ አሳየኝ። ይኸውልህ። እሺ ምንድን ነው ያመጣኸው? ምንድን ነው ያመጣኸው? አማርኛ ማን የተረጎመው? አማርኛ አንብበው። አማርኛውን ከየት ነው ያመጣኸው ወገናችን? ወይም ደግሞ እንግሊዘኛው ላይ ደስ እንግሊዘኛ አማርኛ ነው ማን የተረጎመው? ከየት ነው ያመጣኸው ትርጉሙ? አረበኛ አታመጣም እንደኛ? እንግዲህ አንተ ሊቅ ተብለህ ጉግል ታመጣለህ? አይደብርህም? መጽሐፍ ክፈት እንደኛ። እንግሊዘኛ ያደረገው ገጠር ነው ያለው። ገጠር አይደለሁም፣ ዋና ከተማ ውስጥ ነው ያለሁት ወገናችን። አልሐምዱሊላህ። እኔን ተወኝና አንብብልን እስቲ። ቆይ ሄድ እስቲ አንዴ እንመልከተው። እስቲ ራቅ አድርገው አንዴ። እሺ አንብብልን እንጂ ማስረጃ ማንበብ ያለብህ እኮ አንተ ነህ። አንብብልን ማስረጃ ማንበብ ያለብህ አንተ ነህ። ማስረጃ አንብብልን። ላንብብልን። ኧረ ይሄማ ትርጉም እኮ ነው። ይሄ እኮ ተርጓሚዎች አልተው። ቢያንስ እንግሊዘኛው ራሱ ዌብሳይት ነው። ዌብሳይቱን ክፈተው ድጋሚ። አረበኛው የለህም። አረበኛው የለውም። አትቀበለውም? ትርጉሙን አትቀበለውም? አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ለምን ትከለከላለህ? አሳየን። ወይ ስማ 36 ሙሐመድ ኢብኑ መንሱር እየታየን አይደለም? እየታየን አሳየን። ይሄ እያሳየው እኮ። እሺ ይሄ ብራዘር ጉግል አታምጣ ወገናችን። ጉግልን ተወውና ቢያንስ እንግሊዘኛ ጉግል ነው እሱ። ጉግል እሺ ሰዓትን አሳልፈዋል ወገናችን። ማስረጃ እስከሚደርስ ሰዓት ያው ቁሟል። ሰዓት እዚህ ጋር ማስረጃ ሰዓትን አብራ። ማስረጃ ሰዓትን አብራ ጀመርልህ። እሺ አሁን ማስረጃህን አምጣ። እንግሊዘኛ ላይ ካደረግኩ እንግሊዘኛ ላይ የት ነው እንግሊዘኛው? በቃ የለውም። አይታችኋል። እስካሁን ብዙ ቆይታ የለውም ማስረጃ። እናመሰግናለን። አሁን ኢብራሂም እኔ እንዳልጠይቅህ ፈርተህ ነው የመጽሐፍ ቅዱስ ላይ ያነሳው። ኧረ ቆይ ረጋ ብሎ ወገናችን፣ እባክህን ረጋ ብሎ ወገናችን፣ እባክህን ረጋ ብሎ ይሄን አንብብልኝ አንዴ። አንተ ቆይ ስማኝ፣ በቃ አሁን ሰዓት አስጀምር። ቆይ ሰዓት ያለቀ ወገናችን፣ ሰዓት ያለቀ። ይሄን አንብብልኝ አንዴ። ምንድን ነው የሚለው? አንብብልኝ አንዴ። የኔ ወንድም አይታየኝም። አይታይህም? ያቅርብልሃለሁ። አይታያችሁም? ይታያል። አንብበው። እሱ አይደለማ እኔ የሰጠሁት ሌላ፣ አንተ የምታቀርበው ሌላ። አንዴ ይሄን አንብብልኝ። እሱ ሌላ፣ አንተ የምታቀርበው ሌላ። መሐመድ አንድ ይሄን አንብብልኝ። 66 ቁጥር 1 ላይ ከጋብቻ በፊት ዝሙት ፈጽመዋል። ወገኔ ይሄን አንብብልኝ አንዴ። ይሄን አንብብልኝ አንዴ ፕሊዝ። እሺ ይሄ ማንበብ ከበደ? ይሄን አንብብልኝ አንዴ። ይኸውልህ የአንተ ጊዜ አይደለም ወይ? የአንተ ጊዜ አይደለም። ሰዓት ያው ሰዓት እዚህ ጋር ነው። አንብብልኝ። ከጎን ያለ ሰዓት አልፏል። 20 ደቂቃ አልፏል። አሁን የኔ ተራ ነው። ያው እዚህ ጋር ከጎን ያለውን ሂድ በለው። ብራዘር ሰላም ልበል። ከጎን ያለው ሰላም ብየዋለሁኝ። አሁን እባክህን ይሄን አንብብልኝ ወገን። ተባረክ። የኔ ተራ ነው። ሰዓትን አሳልፋለሁ። አይደለም 20 ደቂቃ በላይ ሰዓት ፓውዝ አድርጌዋለሁ። ገና 4 ደቂቃ ከ50 ሰከንድ አንብብልኝ። ኧረ ወገኔ ገና 4 ደቂቃ ይቀረኛል። እባክህን ሰዓት አልፏል። ያው እዚህ ጋር ተመልካች ተመልከቱ። ያው 4 ደቂቃ ነው። አታቋርጠኝ። አንብብልኝ ይሄን 20 ደቂቃ ነው የተጠቀምከው የኔ ወንድም። ያው 4 ደቂቃ ይቀረኛል። 4 ደቂቃ ይቀረኛል ግን 4 ደቂቃ ይቀረኛል። እዚህ ጋር 4 ደቂቃ አንብብልኝ። ይቅራ ይቅራ። አንተ ልታነብልኝ እኮ አይደለም፣ እኔ ላነብልህ አይደለም ወገኔ። 4 ደቂቃ ፓውዝ አድርጌዋለሁ። አሁን ፓውዝ አድርጌዋለሁ። 4 ደቂቃ ይቀረኛል ብራዘርዬ። ስለዚህ አንብብልኝ። አንተ ያቀረብከውን ለምንድን ነው የማነብልህ? ጠያቂ እኔ ነኝ። ስለዚህ ጠይቄያለሁ፣ ጠየቅልኝ፣ መለስኩልህ። በቃ ይሄን ማንበብ አልፈለክም ወገናችን። አሁን ስለ ሙታ አንስተህ ነበርና ማስረጃ መጣህና በነብዩ ጊዜ ሙታ ያደርጉ ነበርና ማስረጃን ድጋሚ ክፈትልኝ። ስለ ሙታ ያመጣኸው ድጋሚ ክፈትልኝ። እሺ ሱራ 4:24 እሺ ሱራ 4:24 ራሱ ቁርአኑ የሚናገረው ነው። እሺ ይሄን ነከተው ይላል። እሺ አንብብልን ወይም አንብብልን። እሺ አንብብልን። እሺ ላንብብልን። እሺ ሱራ 4:24 ላንብብልን።
እሺ ደቂቃውን አስጀምረው። እሺ ስታነብ አስጀምረዋለሁ። አንብብ። እሺ አንብብ። እስከምታነብ ፓውዝ አድርጌዋለሁ። ወይስ እሱንም እየፈለክ ነው ገና? እሱንም ፈልገህ የምታገኘው ያው ያላሳየ ነው ያለ ያው እኔ ቁርአኑን እኔ እንደማሳየህ ብታሳየኝ ደስ የሚለኝ ቁርአን ነበር። አሁን አርቲክል ባታሳየኝ ነበር። አሳያለሁ። ግን መጽሐፍ የለህም ብራዘር። ቢያንስ እንደው አፕሊኬሽን እንኳን ከፍትልን አርቲክል ከምትከፍትልን አርቲክል ነው እያነበብክ ያለውና አርቲክል ከምታነብልን ነው። አሁን እኔ አይተኸኝ ከሆነ ማስረጃ ዝም ብያለሁ። ስድድብ ነው ያለው። መረጃ ጠይቅ እያቀረብኩልህ። አምጣ ማስረጃውን አምጣ። እየጠበቅኩ ነው። እሺ ይታያል። ይታየኛል። ከሴቶች በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህንን ለአላህ በእናንተ ላይ ጻፈ። ከያዛችኋቸው ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምሕሮቻቸው ግዴታ ሲሆኑ ስጧቸው። ከመወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ጥበበኛ ነውና ይላል። ከማን በቀር ይላል? በምርኮ ዝሙት ያደረገው ኃጢአት ያደረገው በምርኮ ከያዛችኋቸው ሲቀሩ በምርኮ ውስጥ የሆኑ አንዴ እችን ቃል ልገማት። እችን ቃል አንብባት እስኪ አንዴ። ዝሙተኞች ሳትሆኑ ምን ማለት ፈልጎ? ዝሙተኞች ሳትሆኑ ማለት ምን ማለት ፈልጎ ነው? ደግሞ የጠየቀኝን እየታየን አይደለም። መጀመሪያ አሳየን፣ በደንብ ከፍ አድርገህ አሳየን። አትንቀጥቀጥ፣ ከፍ አድርገህ አሳየን። እየታየን አይደለም ብራዘር፣ አሳየን በደንብ ተመልከት ነው። አሁን እኮ አይተህ ከሆነ እኔ ሳሳይ በደንብ ይታያልና አንተ ግን አይታይም። በደንብ አሳየን፣ ከዛ አንብብልኝ። ዝሙተኞች ሳትሆኑ ምን ማለት ፈልጎ? ዝሙተኞች ሳትሆኑ ምን ማለት ፈልጎ ነው? አሳየን እንጂ የት ገባ ሞባይሉ? ይኸው እያሳየው እኮ ነው። ምን ነካክ? የት ነው? አታየኝም። እኔ ወላሂ አታየኝም። እኔ ይኸው ብራዘር፣ አሁን እኮ መሰለህ ላስረዳህ፣ ችግርህን ላስረዳህ። አሁን አይ ቲንክ ማለት ነው አንተ ሐሳብህ እኛ ጋር አይደለም። እንደዚህ የምታደርገው ምንም አይታይም። እሺ አይታይም። አይታይም። ወላሂ ነበር ሙሉ ለሙሉ ከፍ አድርገው አንዴ። ረጋ በልና ከፍ ረጋ በል፣ ችግር የለውም። እሺ ብራዘር፣ አሁንስ አይታይም። ወላሂ አይታይም። አሁን ከፍ እንደኔ አድርገው እስቲ። በአላህ ማስረጃ ማቅረብ አትችሉ። ግራ ገባን እኮ እኛ። ይሄ አይታይም። ወላሂ አይታይም። ከፍ አድርገው በስነ ስርዓት ያዘው። ረጋ በልና ብራዘር፣ አይታይም። ወላሂ አይታይም። ወላሂ ያልኩህ አይታይም ብራዘር። እንደኔ ማድረግ ከብዶ ነው። እንደኔ አድርገው እስቲ። እንደኔ አድርገው እስቲ። እንደዚህ አድርገው እንደኔ። ያአላህ ማስረጃ ማሳየት እንዳለብኝ አሳየው። አይታይም። ወላሂ አይታይም። ኢምራን ሰዓት እየገደልክ ነው። አሳየኝ። እሺ አንዴ ወንጌል ቁርአን እኮ እጅግ ላይ አለ። አንተ እጅግ ላይ አለ። አንብበው። እጅግ ላይ አለ። አሳየኝ። እሺ አንተ በሰሰ መጀመሪያ አሳየን። ቆይ አንተ አሳየኝ መጀመሪያ። እሺ ይሄ አይታይም። ይሄን ቃል አንብብል። ይሄ ቃል ምንድን ነው የሚለው? ይሄው አሳየው እኮ። እሺ ይሄን ቃል አንብብልኝ አንዴ። ለምን አንተ ያልከውን ነው ማነበልክ። ላይ ተመልከት እዛ። ቆይ አንዴ ይሄ ቃል ምንድን ነው? ይሄ ቃል ዝሙተኞች ምን ማለት ፈልጎ? ሙሉን አንብበው አለ። ዝሙተኞች ሳትሆኑ አለ። ቆይ አንዴ ዝሙተኞች ሳትሆኑ አለ። ምን ማለት ፈልጎ? ዝሙተኞች በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ምን ሲቀር? በምርኮ የያዛችኋቸው ሲቀሩ ያላቀረ በምርኮ የያዛችኋቸው ሲቀሩ። አንዴ ብራዘር፣ እሱም በኋላ አስረዳሃለሁ። የተፈለገበት መህር ነው። መህር ታውቃለህ? ጥሎሽ፣ በኢትዮጵያ ጥሎሽ ይባላል እና የተወራ ያለው ስለ ጥሎሽ ነው። እሺ ብራዘር፣ እሱን ኢንሻአላህ በኋላ በደንብ አድርጌ አስረዳሃለሁ። ይሄን ቃል አንብብልኝ አንዴ። ከላይ ጋር ጀምረህ ነው የምታነበው። እሷ ቆርጣ አሁን አንተ የማትፈራው ከላይ ምን መጣ? ከላይ አንብበዋል። እሺ ብራዘር፣ እዚህ ጋር ዝሙተኞች ሳትሆኑ ይላል። ምን ማለት ፈልጎ ነው? ዝሙተኞች ሳትሆኑ ይላል። ምን ማለት ፈልጎ ነው? ምን ምርኮኞች ሲቀሩ እኔ እሱን አልጠየቅኩህም ብራዘር። የጠየቅኩህ እዚህ ጋር ነው። እኔ ያቀረብኩት እሱ ነው። እኔ አመሰግናለሁ። እንግዲህ አይታችኋል። እንደውም እዚህ አንቀጽ ላይ ራሱ ዝሙተኞች ሳትሆኑ ዝሙትን ከልክሏል። አሁን አንድ ጥያቄ አልከለከለም። እኔ ወገኔ በቃ ይበቃሃል፣ ችግር የለውም ኢንሻአላህ። አሁን ደግሞ ስልክ ደውለውለታል ኢንሻአላህ። አሁን ወገኔ ተመለስና ወደ እኔ እስቲ እዚህ ጋር እግዚአብሔር የሚላል መሰለህ ሂደህ ጋለሞታ ሲታገ ጋለሞታ 30 ደቂቃ ነው የተጠቀምከው፣ በ10 ደቂቃ ማለት ነው። ያው 3 ደቂቃ ይቀራል ስታወራ። በብዙ ትዕግስት ነው ፓውዝ አደርገዋለሁ። ወደ እኔ ጥያቄ እሄዳለሁ። ወደ እኔ ጠይቃለሁ። 30 ደቂቃ በላይ ነው። ያው
የተጠቀምከው ወገናችን ማስረጃ እስከምታመጣ አሁን እኔ ጠይቃለሁ። ተዘጋጅ ወገኔ ሰዓት አስቀምጥልኝ። እኔ ነኝ የምጠይቀው ወገኔ አንዴ ረጋ በል። ያው ይታይሃል። እኔ ነኝ የምጠይቀው። ሰዓት አልፏል። 30 ደቂቃ ላይ ተጠቀምኩ። ያው ማለት ፈልጎ ነው እግዚአብሔር የእግዚአብሔር ቃል እንደዚህ ይላል። ምን ማለት ፈልጎ ነው? እግዚአብሔር የዝሙት ልጆችን ውለድ ይላል። ምን ማለት ፈልጎ ነው? አየህ ክብራን አየህ። ይኸውልህ አመሰግናለሁ። ስምምነቱ ስለ ዝሙት ነው እየጠየቅኩ ያለሁት። ዳዊት ዝሙት ሰርቷል፣ ይህም ቢያንስ ኖሮ በጨመርኩልህ ነበረ፣ በብብቱ በጣልኩልህ። ግን መጀመሪያ ሰጠው አለ። ቆይ ስማኝ፣ ይኸውልህ የእኔን ደቂቃ እየበላ የራስን ጊዜ ፖዝ እያደረግ እያጭበረበርክ ነው። እኔም ፖዝ አድርጌዋለሁ። እየጠየቅኝ አይደለም፣ ጠይቀኝ። እየጠየቅኝ አይደለም፣ ጠይቀኝ። ባቀረብከው ላይ እኮ ነው የጠየቅኩህ። ባቀረብከው ላይ ነው የጠየቅኩህ። ወገኔ አማርኛ አግባባናል ወይስ አግባባን? እንዴት ነው ነገሩ? እየተወራ ያለው ስለምን ርዕሱ ዳዊት እሺ ያቀረብከውን አታውቀውም? ርዕሱ ምንድን ነው? አንዴ ርዕሱ ምንድን ነው? አንዴ ግን ርዕሱ ምንድን ነው? ዳዊት ዝሙት ሰርቷል ብለህ አላቀረብክም? አንዴ ርዕሱ ምንድን ነው? የገባንበት ርዕስ ምንድን ነው? ስለ ዳዊት እናወራ ነው የገባነው ወይ ስለ ዝሙት እናወራ ነው የገባነው? ወይ አንተ ስለ ሱራ ስጠይቀኝ እኮ ነገርኩህ። ርዕሱ ሱራ የሚለው ሱራ በል እና ጠይቀኝ። አሁን አስተካክልና ዝሙት ጠይቀኝ። ኢምራን እየበጠበጥክ እኮ ነው። እሺ ስለ ዳዊት አቀረብክ፣ ዝሙት ፈጽሟል አልክ። እሺ የጌታን ሚስቶች በብብትህ ጣልኩልህ ብሏል አልክ። እና ልጠይቅህ የሳኦል ሚስቶች እነማን ናቸው? ከሳኦል ሚስቶች ውስጥ ዳዊት ያገባው የትኞቹን ነው? ብራዘር አሁን ስለ ዳዊት ሚስት አውርቻለሁ። ብራዘር ስለ ዳዊት አልተናገርክም? ስለ ዝሙት አልተናገርክም? ዳዊት ዝሙት ሰርቶ አልሰራም? አንተ እንዴ የምትጠይቀኝ? የኔ ጥያቄ ጊዜ እኮ ነው። ሰርቶ አልሰራም? መጀመሪያ ሰርቶ አልሰራም ዝሙት መጀመሪያ። ሰው እኮ ይታዘባል። የኔ ተራ ነው። እኔን የምጠይቀው እሺ ያንን እኮ አቀረብኩ ባኔ መጣ ጊዜ አንተ ማቀረብ። እሺ ጠይቀኝ። ፓውዝ አድርጌላ ጠይቀኝ። ጥያቄ ደግማ ጠይቀኝ። እሺ እኔ ያስኩት ደቂቃ ነው የሚሰራው፣ በእኔ ደቂቃ ነው የሚሄደው። ልክ አንተው በረበሽከኝ መንገድ ማለት ነው። እና ፍትሃዊ ፓውዝ አድርጌልሃለሁ ለሁለታችን። ፓውዝ አድርጌልሃለሁ። ቀጥል። እሺ ፓውዝ አድርጌልሃለሁ። ቀጥል። የዳዊት የጌታን ሚስት በብብትህ ጣልኩልህ ሲል ጌታ የተባለ የፈለከው ነው? እንዴት ነው የተረዳኸው? የሳኦል ሚስቶችን ከሆነ የትኛውን የሳኦል ሚስት ነው ዳዊት ያገባው? ንገረኝ። በቃ አሁን እኔ አልመልስልህም። አየህ ሙስሊም በማስረጃ ነው የሚያወራው። መጽሐፍ ቅዱስ ይመልስልህ። እሺ እኔ አልመልስልህም። እስቲ እንመከት ምን እንደሚል እስቲ እንመከት። አያችሁ አልሐምዱሊላህ ሙስሊም ሆኖ ደስ የሚለው ይሄ ነገሩ ነው። ጀስት ሂዶ መረበሽ አይደለም። በማስረጃ የምናወራው ተመከት ምን እንደሚል መጽሐፍ ቅዱስ የራስ መጽሐፍ ቅዱስ ማለት ነው። ተመልከት። የጌታ ሚስቶች አለ ቀደም ያሉ ታሪኮች እንደሚያወሩት አለ ሳኦል አንድ ሚስትና አኪናሆም የምትባል አንደኛ ሳሙኤል ምዕራፍ 10 ቁጥር 50 ያለችና አንድ ቁባት ሪፍ የምትባል ሁለተኛ ሳሙኤል ምዕራፍ 3 ቁጥር 7 ላይ እንደነበሩት ያመለክታል። አላሁ አክበር። ያው ማስረጃ ከና ማስረጃ ቁጭ አድርጌልሃለሁ። ሼቷን ያገባው ዳዊት የጠየቅኩ ዳዊት ሼቷን ያገባው ከሳኦል ሚስት ዳዊት ያገባው የቷን ነው? ስሟን ልንገርህ። ስሟ አኪናሆም እና
ሪጵፍ መሰለኝ ሪጽፍ ነው እንደዛ ነገር። እሺ ተሳስተሃል። በዳዊት ሚስቶች ዝርዝር ውስጥ እነዚህ አሁን የጠቀስካቸው የሉም። መጽሐፍ ተሳሳተ ማለት ነው። መጽሐፍ ነው እንግዲህ መጽሐፍ የእግዚአብሔር የሉም። አሁን ያልከው የለም። መጽሐፉ ተሳሳተ ማለት ነው። እናመሰግናለን። መጽሐፍህ ስህተት እንደሆነ በቃ ሰዓቴን አትገልብኝ። መልሱን አልመለስም የሚለው የእኔ ጊዜ እኮ ነው። እኔ ነኝ የምጠይቅህ። ሰዓቴን እያባከንክ። እሺ ቀጥል ኢምራን። እኔ ነኝ የምጠይቅህ፣ አልመለስክልኝም። በብብት ስር በጣልኩልህ እሱ ለተመልካች ቀጥል። ዳዊትን ሳፖርት የሚያደርጉት እንጂ የሳኦልን ሚስቶች ዳዊት የጥያቄ ሰዓት ነው። አላገባም። የኔ ወንድም ጥያቄ። እሺ ሌላው የምጠይቅህ ሆሴ ጋለሞታይቱን ሴት አገባ አልክ። ጋለሞታይቱ አይፈጸምም። ጋብቻን የፈጸመው እግዚአብሔር አግባ ነው ያለው። አንድ ትልቁ ነገር የአንተ ችግር ምንድን ነው? አግባ ሲል እግዚአብሔር ነው ያዘዘው። እግዚአብሔር ለጋለሞታይቱ ርኅራሄው ምሕረቱ ተገለጠ። ራራት፣ ወደዳት። ያ ደግሞ ምሳሌ ነው እና ምንድን ነው ችግሩ? ችግሩ ምንድን ነው? ምሕረት ከሆነ እዚህ ጋር ማለት ነው። ምሕረት ከሆነ እዚህ ጋር እንዳልገለጽ ይችላል። እዚህ ጋር ልመልስልህ ምሕረት ማለትኝና ምሕረት ከሆነ እዚህ ጋር እገላታለሁ አለ። ያው እንዳልገላት የግልሙትና ልጆቿ ናቸውና ልጆቿን አልምርም አለ። ልጆቿን እየገደለባት እሷንም ሊገላት እያሰበ ፍቅር ነው ትለኛለህ? እንዲሁ ገናች እገላታለሁ አለ። እገላታለሁ ያው መጽሐፍ ያው የእግዚአብሔር ቃል እስከንብብልኝ እንዴ? እሺ እኔ ነኝ ጠያቂ፣ አንተ አይደለም ጠይቀኝ። ይኸውልህ ጥያቄውን የምጠይቅህ እኔ ነኝ የኔ ወንድም። እና አልመለስክልኝም። በመጽሐፍ ቅዱስ ላይ ያቀረብካቸው መረጃዎች ትክክል አይደሉም። እና ልጠይቅህ ደግሞ ሌላ ጥያቄ። አታውራ። ለእኔና ለአንተ መነሻ ውይይት የሆነው እኔ ርዕሴን እየጠበቅኩ በጨዋ መንገድ እየሄድኩኝ ነው። አንተ መስመር እያለፍክ አትበጥብጠኝ ይምራን። እኔ የምጠይቅህ ለእኔና ለአንተ ለመወያያ መነሻ የሆነው በዘፍጥረት ምዕራፍ 19 ከቁጥር 30 እስከ 38 ላይ ሎጥ አልክ፣ የክርስቲያን ነቢይ የገዛ ልጆቹን ይደፍራል አልክ። ሎጥ የቱ ጋር ነው ልጆቹን የደፈረው? ልመልስልህ። የክርስቲያን ነቢይ አልክ፣ ሎጥ ልጆቹን ደፈረ አልክ። ሎጥ ነው የደፈረ ያልከው የቪዲዮ ማስረጃ አለ። እሺ ልመልስልኝ። መልስልኝ። እሺ አመሰግናለሁኝ። ወደ መልሴ አልፋለሁኝ። መልሴም የሚሆነው ዳዊት የእግዚአብሔርን ቃል ሰማ። እግዚአብሔር ምን አለ በመጽሐፍ ቅዱስ ላይ ተመልከቱ ምን እንደሚል። እግዚአብሔር እንደዚህ አለ። እግዚአብሔር ስራህን ተቀብሎታልና መጽሐፉ መጽሐፈ መክብብ ነው። ያው ተናጋሪው ይታወቃል። ስለ ዳዊት እኮ እግዚአብሔር ስለ ሎጥ ነው የጠየቅኩት። ልመጣልህ ነው ገና ዘፍጥረት ጋር ሄደ ረጋ ብሎ ገናችን አታቋርጠኝ። ስለ ዳዊት አልጠየቅኩም። የጠየቅኩት ስለ ሎጥ ነው። ስለ ሎጥ ነው የጠየቅኩት። እኔም ስለ ዳዊት አላወራሁም። ስለ ሎጥ ነው። ያው አዳምጠኝ እባክህ፣ አዳምጠኝ ሐሳቤን። እሺ እንዴ ተባረክና አዳምጠኝ። ተባረካኩኝ የሚውት አድርጋ አዳምጠኝ። እሺ እግዚአብሔር ስራህን ተቀብሎታልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅህን በተድላ ጠጣ ተባለ። እንግዲህ እግዚአብሔር ተናገረ ይሄን ነገር። እግዚአብሔር ምን አለ? ሂደህ ጠጅ ጠላና ጠጣ አለው እግዚአብሔር ማለት ነው። ይሄ የተናገረው ቤት በመጽሐፍ ነው ተናገረው በኋላ ማለት ነው። ተመልከቱ እዚህ ጋር መጽሐፍ ይዛኝ እንደዚህ ወደ እሱ መጣ። አንዴ አይደለም የእግዚአብሔር እያስነበብኩ ነው። ረጋ በል አንዴ ወገናች፣ ረጋ በል አትረብሸኝ። እሺ ተባረክልኝ። ተመልከት ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት አለ እግዚአብሔር። እግዚአብሔር ምን አለ? ለቀረበ ሰው ብርቱ መጠጥ ስጡት አለ። እሱ ለመረረው የወይን ጠጅ ስጡት ይጠጣ አለ። ስማኝ በጣም ነውር ስራ እየሰራ ነው ያልተጠየቀው። አሁን የኔ ጥያቄ ጊዜ ነው። አይሆንም። በጣም ነውር ነው። በብዙ ትዕግስት ነው የታገስኩ።
በብዙ ትዕግስት እየታገስኩ አይደለም። ስማኝ፣ በብዙ ትዕግስት እየታገስኩ ነው። ማን እንድሰብክ ፈቀደልህ? በእኔ ጊዜ ምን ነካክ? አልሰበኩም እኔ እባክህን አይሆንም። ጥያቄ መልስ። አንተ ያልከው ሎጥ አንደኛ ሎጥ የክርስቲያኖች ነብይ ነው። የአንተ ነብይ ልጆቹን ይደፍራል አልክ። ከየት ነው ማስረጃውን ያመጣው? ረጋ በላይ ነው የእግዚአብሔር ቀኝ አንድ ረጋ በላይ እባክህን። አሁን እያለብክ ያለው ሂድ ዘፍጥረት 19 ታሪኩ ያለው ዘፍጥረት 19 ጋር ነው። ቆይ አንዴ ረጋ በል እሺ። ወገናችን ለምን አትረጋጋም? ምን ነካክ? የኔ ሰዓት እኮ ነው። ዘፍጥረት 19 ጋር ሂድ ከቁጥር 30 እስከ 38 ሌላ ቦታ አትሂድ። እሺ አንዴ ረጋ በል አትሂድ። ሌላ ቦታ እሺ ይሰማሃል? መጀመሪያ ድምፅ ሌላ ቦታ አትሂድ። ሂድ ወደ ዘፍጥረት 19 ወደ ዘፍጥረት 19 ይሰማሃል? ወደ ዘፍጥረት 19 ሂድ ከ30 እስከ 38 ይሰማሃል? መጀመሪያ አውበኛ ሂድ። ይሰማሃል? መጀመሪያ ኢየሱስ ክርስቶስ ለምንድን ነው ስነ ስርዓት ለምን አይኖርህም? ይሰማሃል? መጀመሪያ ድምጽ ይሰማኛል። ኢምራን ሂድና ዘፍጥረት 19 ላይ ሂድና ከ30 እስከ 38 ባለፈው እንዳነበብከው አንብብልኝ። ሂድ። ቆይ አንዴ መጀመሪያ እስታካርጎብኝ ወገኔ፣ አንዴ እስታካርጎብኝ ረጋ በል። እስታካርጎብኛል። ይሰማሃል? እስታካርጎብኛል። እሺ ረጋ በል። ያንተ ድምጽ ይሰማኛል። እስታካርጎል። አንዴ ጠብቀኝ። እሺ እስታካርጎብኝ ነው እየሰራ አይደለም እና ጠብቅ አንዴ። እሺ ከኔ አይደለም ይታያል። ስክሪን አይታይም። እኔ ጋር ምንም እየታየኝ አይደለም። ታብታባ ይታየኛል። እኔ ይሰማኛል፣ ይታየኛል። እኔ ጋር ፓውዙና ምንም ነገር ማንቀሳቀስ አልቻልኩም ወገኔ። ታብታባ አድርጉ ያ ጀማ። ወይም አንድ የመጣው ወይም እንደዚህ ላድርጉ። ያው ሲያዙ እንደዚህ ነው። በእውነት ይሄ ውሸት ነው። ሙስሊሞች ደግሞ በቃ ይዋሻሉ። ያው ወጣ ሰማሃል ወገኔ? አሁን መጣሁኝ ወገኔ። እሺ ይሰማችኋል? ከተሰማችሁ አንድ በሉ እባካችሁ። ታብታብ አድርጉ ያ ጀማ። ሪፖርት እያደረጉ ነው ያሉት። ወላሂ ምንም በቃ አልሰራም ማለት ድጋሚ ወጥቼ ገብቼ ነው። ታብታብ አድርጉ ያ ጀማ። ታብታብ እያደረጋችሁ ወገናችን ተመለስ። አሁን ይሰማሃል? ስልኩን ዝጋውና እኔ ጋር አውራ ፕሊስ አንዴ። እሺ ብራዘርዬ፣ የሆነ ከተረባበሽ ኔትወርክ ነው። እሺ አንተ ስታወራ ካወራሁብህ እኔ ኔትወርክ ነው። እሺ ፈልጌ ልረብሽ ፈልጌ አይደለም። አንተ ስታወራ ያንተ ድምጽ ቆይቶ እየደረሰኝ ነውና እባካችሁ መተው ሪፖርት እያደረጉ ያሉና ታብታብ አድርጉ። ይሰማሃል? አሁን አለ አሁን እኔ ይሰማኛል። እጅም ሲንቀሳቀስ ይታያል። እንደዛ ከሆነ ሰዓት ስንት ደቂቃ? ሰዓቱን አሳይ። ስንት ደቂቃ ነው የቀረህ? እኔ ጋር ጠፍቷል ሰዓቱ። 6 ደቂቃ ነበር፣ 5 ደቂቃ ነው የቀረህ። እስቲ አሳየን ሰዓቱን አሳየን። ኦኬ 5 ደቂቃ ይቀርሃል። ጥያቄ ጠይቀኛል። ጎ ሄድ ጠየቅኩ እኮ ሂድና ዘፍጥረት መልስ ትሰጠኛለህ ብራዘር። ቆይ ስማኝ ኢምራን፣ አንተ በተናገርከው ቃል ነው የጠቀስኩ ለዚህ ለውይይታችን ምክንያት የሆነው ገባ። ባለፈው እምቢ ያልክበትም ጥቅስ ማለት ነው። ዘፍጥረት 19 ከቁጥር 30 እስከ 38 አውጣና ሎጥ ልጆቹን ደፍሯል ብለህ ላይቭ ከፍተህ አስተምረሃል። የክርስቲያኖች ነብይ ይሄንን ይመስላል ብለሃል። አሳየኝ አሁን ፊት ለፊት ለኔ። እሺ ወከኝ አሁን ሰዓቱን አሳየን። መጀመሪያ ሰዓቱን አታርቀው እና እኔ ጋር አውራ። ከጎን ያለው ልጅ ሂድ በለውና እኔ ጋር አውራ። እሺ ብራዘር፣ አሁን አዳምጠኝ በደንብ እንደማመጥና ብራዘርዬ በተረጋጋ መንፈስ እናውራ። እሺ ተባረክልኝ። ረጋ ብለን አንተም ረጋ ብለህ በተረጋጋ መንፈስ እናውራ። እሺ አሁን ሰዓቱን አስጀምረው። እሺ ሰዓቱን አሳየን። አስቀምጠው መሀል ላይ እና እኔ አስቀምጠው መሀል። እኔ ጋር ጠፍቶብኛል። ሰዓቱ ጠፍቷል። እኔ ጋር ይታያል። ለዛ ነው ወደ መሀል አድርገው። አይታይማ። ወደ መሀል እንደሱ። አሁን አስጀምረው ሰዓቱን ልመልስ። እሺ ስጀምር ዘፍጥረት ጋር ስትሄድ አስጀምረዋለሁ። ሎጥ እንደምናገር ወይ አንዴ። እሺ ኧረ እባክህን ወገን ለምን ትረበሻለህ? አንድ አዳምጠኝ እሺ ብራዘር፣ አንድ አዳምጠኝ እሺ። መረበሽን ምን አመጣው? ምን ነካካ? አይደለም ብራዘር ሳይሆን አሁን እኔ ሳወራ እኮ ትደረባለህ። አንተ ለምን ትደረባለህ?
አልተደረብኩም እኔ ስነ ስርዓት ልመልስ። እንደዛ ከሆነ አንዴ መልስ ከፈለግኩ ሙሉ ማዳመጥ አለብህ። እና ከፍቻለሁ የእግዚአብሔርን ቃል ላንብብልህ አንዴ። እሺ ተባረክልኝ። አሁን ሌላ ክፍል አለ የምትከፍተው እዛው ዘፍጥረት 19 ዘፍጥረት ላይ ሄድልሃለሁ። በቃ ይሄን ፈርተኸዋል። ሰው በቃ ትችዋለህ። አሁን ሚዩቱን ተወና ሰዓት ያስፈልጋል። ሰዓቱን አትሰደው። እሺ አላህ አማርኛ እኮ ሊያጋባን አልቻለም። ሰዓቱን እዚህ አስቀምጥ መሀል ላይ አድርግልኝ እንድናየው። ኢላሂ ሰብሩን ስጠን። አሁን ድጋሚ እንዳትወስደው። እሺ ከወሰድክም የሆነ ነገር ፈልገሃል ማለት ነው። ሰዓቱን አስጀምርልኝ። ያው ተመልከቱ፣ አነበዋለሁኝ። አስጀምረው ሰዓቱን። እሺ እንደዚህ ይላል ኦሪት ዘፍጥረት ምዕራፍ 19 እንደዚህ ይላል። ተመልከቱ ምን እንደሚል። ኦኬ ሎጥም ከሴጎር ወጣ፣ ከሁለቱም ሴት ልጆቹ ጋር በተራራ ተቀመጠ። በሴጎር መቀመጥን ፈርቷልና እርሱና ሁለት ሴት ልጆቹ በዋሻ ተቀመጡ። ታላቂቱም ታናሺቱን አለቻት። ኦኬ አባታችን ሽማግሌ ነው። በምድር ሁሉ እንዳለ ልማድ ሊያገኝ የሚችል ሰው በምድር ላይ የለም። ነይ አባታችንን ወይን እናጠጣው፣ ከእርሱም ጋር እንተኛ፣ ከአባታችን ዘር እናስቀጥላቸው እናስክረዋለች። ይሄን ማስከባው ነገር ያስተማረው ሆነ ከተባለ ራሱ እግዚአብሔር ነው። ታችሁ ኮነ ልጁ አላስወራም። ያልተጠየቀውን አትጠይቅ። ያልተጠየቀው አትመልስ። ወይ አሁን እያቋረከኝ ነው ኢምራን። እኔ የጠየቅኩህ ስማ፣ እኔ የጠየቅኩህ ቃል በቃል የተናገርከው የሰራሁን ቪዲዮ ቃል በቃል ስማኛ። ያልተጠየቀው ለምን ጠይቃለህ? ልጆቹን የደፈረበትን አሳይ። ልጆቹን ደፍሯል። እሱን እኮ ላሳይህ ነው። አንዴ ለምን አትረበሽ? ልጆቹን ደፍሯል። ለምን ትረበሻለህ? ላሳይህ፣ በቃ ላሳይህ እሱን። እሺ አመሰግናለሁ። እሱ ወደ እሱ ልግባለህ። ስለዚህ ዶና አደረገ ሰከረ ያአላህ አሁን ልመልስ። አዳምጠኝ። ሰዓቱን አታውቅም። አስጀምር። እያወራሁ ሰዓቱን አታውቅም። አስጀምር። ማስረጃ ከፍቻለሁ። እሺ ጥያቄ ዝም ብዬ አላወራም። መጀመሪያ ጥያቄ ሴት እየመለስኩ ነው ያለሁት። አታቋርጠኝ። ደፍሯል ወይ? አዎ አይደለም በለኝ። ደፍሯል በረቢ ወገኔ ጥያቄ ጠይቀኝ። እየመለስኩ ነው። አታቋርጠኝ። ልመልስ እባክህ። መልሼ ልጨርስ እባክህ። እሺ ሰዓቱን አስጀምረው። እንድሰብከው እንደምፈልግ ደፍሯል ወይ? ልመልስ። ሰዓቱን አስጀምረው። ደፍሯል ወይ ነው እያልኩ ያለው። ሰቡን ስጠን። መጽሐፍ ቅዱስህን ከፍቼ ያው መጽሐፍ ቅዱሶችን ከፊት ለፊት አስቀምጬልህ ለምን እንዳወርድ አሰጠኝም? አንተ ማስረጃ ሳታመጣ አርቲክል እያነበብኩ አላቋረጥኩም። እኔ የሰው ጽሑፍ ያመጣ አነበብኩ አላቋረጥኩም። ሆነ ያንተ ቁርአኑን ያነበብኩ። አይ ብራዘር ወደ ስድብ ገባ። አሁን ወደ እኔ ስድብ መሳደብ አልፈልግም። እና ተው እሺ፣ ተው እሺ። የተጻፈውን ያነበብኩት ቁርአን ያነበብኩት። ቆይ ብራዘር አንዴ አዳምጠኝና ማለት ነው። ብራዘር አሁን ውይይት ላይ ነው ያለኸው። አርቲክል ላይ ያመጣኸው እሱ ትክክል ነኝ። አሁን ቁርአን ለምን ትሳደባለህ? እኔ እንዳንተ አይደለሁም። እሺ መጽሐፍ ቅዱስ አልሰድብም። አሁን እኮ እችላለሁ። መጽሐፍ ቅዱስ እንደዚህ መሳደብ እችላለሁ፣ ግን እኔ አይመጥነኝም እና አላደርገውም። ግን አንተን እንደኔ ቢያንስ ለመሆን ሞክር። እሺ አትሳደብ ወገናችን። መሳደብ በአንተ አያምርም። አንተ አስተማሪ ነህ። አስተማሪ ደግሞ አይሳደብም እና አትሳደብብን። እሺ አይ ሳይሆን ብራዘርዬ አሁን የተሳደብኩ ያለው እና መሳደብ አንተ አትሳደብ። እሺ ሳትሳደብ እንቀጥል። ከዚህ በኋላ ከተሳደብክ ግን ወገኔ ስማ። ቆይ አሁን እኮ ምንም እኮ እንግባባ አልቻልንም። መጀመሪያ ከራስህ ጋር ከራስህ ጋር እስኪ አንዴ ብራዘር፣ ቆይ አንዴ ረጋ በል። ከራስህ ጋር መጀመሪያ ወገን ምን የተካወነ ነው? እሺ ቀጥል። አውራ የፈለከው ውስጥ ያሉ ነቢያት ከአደም ጀምሮ እስከ ነቢያችን አየህ፣ እንደዚህ ነው የዋሻው። ውሸት ፈጽመሃል እና ይቅርታ ልጠይቅህ። ሎጥ ልጆቹን አልደፈረም። ይኸው ተናደህ መልሰሃል። መልሰሃል። እሺ አትቋርጥ። ሰዓቱን አሳየኝ። የሰዎችን ስህተት የክርስቲያን ነቢይ አልክ። ሎጥ ነቢይ አይደለም። ረፍሽ ያህል ልመልስ ፈጽማን በጣም ለውይይት የምትመልስ ልመልስ ብራዘር ልመልስ። አንዴ ባክህ ያው የእግዚአብሔር ቃል እዚህ ጋር ነው ያለው። እናንብበው እስኪ እንድረጋ በል። ለምን አትደራደርም ብራዘር? መልስ አልፈልግም። ሰዓቱን አሳየኝ። ሰዓቱን አምጣልኝ ፊት ለፊት ያለ ግራ ገባኝ እኮ እኔ። ሰዓቱን አትውሰደው ብራዘር፣ ሰዓቱን አትውሰደው። አሁን አራተኛ ጊዜ ነው የምነግርህ። አማርኛ ገባህ ወይስ በአረብኛ? ኢምራን ይኸውልህ፣ ቀናሁን ስለሚያቆም ነው ስለሚያጠፋ ነው። ሞባይሉ እየጠፋ ስለሆነ ነው፣ ፈልጌ አይደለም። አሁንም ታያለህ። ችግር የለውም። እሺ ብራዘር፣ ባይሆን ችግር አለ። በቪዲዮ ተወጣ እያበራው እያጠፋው ነው።
እሺ ችግር የለም ብራዘር። አሁን ሰዓቱን አስጀምር አልጀምር? ሰዓቱን አስጀምረው አንዴ፣ ከዛ ላውራ። ሰዓቱን አስጀምረው። እሺ ብራዘር አስጀምረው። ጥያቄን መልስልኝ። እሺ ልመልስና አዳምጠኝ። ሰዓቱን አስጀምርልኝ። አሁን ልመልስና ሰዓቱን አስጀምርልኝ። اللهم ارزقنا الصبر اللهم ارزقنا الصبر። ይሄ ነው ክርስቲያኖች እናንተን የሚወክለው በአል። ይሄ መልሰልኛል እኮ የኔ ወንድም፣ በቃ መልሰልኛል። መልስ አትፈልግም? ዋሽተሃል። በቃ መልስ አትፈልግም? የእግዚአብሔር ቃል ሊነባ አትፈልግም? ዋሽተሃል። እሺ ልመልስ። የእግዚአብሔር ቃል አንብብ። ይሄ መጽሐፍ ቅዱስ ላንብብልህ። አትፈልግም? ዋሽተሃል ዋሽተሃል። ልመልስ። እሺ ልመልስ። ለምን እንዳሰጠኝ እንድመልስ? ሰዓቱን አታቁመው። ልመልስ እድል ስጠኝ። ክርስቲያኖች ይሄን የሚወክላችሁ በአላህ ውይይት የሚያውቅ ይሄን የሚወክላችሁ በአላህ هذا ما يمثل ሰዓቱን አስጀምርልኝ። ወልድንም ጥራው። ሰዓቱን አትውሰደው ብራዘር፣ አስቀምጠውና ልመልስ እባክህን። አሁን ልመልስ እባክህን ወገኔ፣ ተባረክልኝ። አንዴ ልመልስ ደስተኛ ነኝ። ስነ ስርዓት ያዝ ይምራን። አረ ብራዘር ያው ምን ብያለሁ? ብራዘር ምን ብያለሁ? እኔ እኮ ምንም አንተ ጋር ችግር የለብኝም። ሰዓቱን አሳይኝና ልመልስ እኮ ነው የምልህ። ሰዓቱን ፊት ለፊት አድርገውና ልመልስ። ያው የእግዚአብሔር ቃል እዚህ ጋር አለ። ያው እዚህ ጋርም አለ። ለአንተ የተዘጋጀልህ በሙሉ ታያለ። እዚህ ጋርም አለልህ። እዚህ ጋር ደግሞ አንድማ ብዙ አሉትና ይነበቡ አንዴ። ሰዓቱን ይስማል። መልሰህልኛል እኮ ዋሽተሃል። ለውሸት ይቅርታ ነበር። መልስ አልፈለክም። እሺ መጀመሪያ ሰዓቱን ፊት ለፊት አድርገው። እሺ ሰዓቱን ፊት ለፊት አድርገው። ሰዓቱን ፊት ለፊት አድርገው። መልሰህልኛል። አመሰግናለሁ። እሺ ሰዓቱን ፊት ለፊት አድርገው። ሰዓቱን ፊት ለፊት አድርገው። እሺ ሰዓቱን ፊት ለፊት አድርገው። ያላ ይሄን የሚወክላችሁ በአላህ አማርኛ በትክክል ሊረዳ የማይችል ግለሰብ ይሄን የሚወክላችሁ 20 ዓመት ነው እንግዲህ። ይሄ ሰውዬ እስልምና አጥንቻለሁ የሚለው እሺ፣ ወደ መሀል አድርገው። ሰዓቱን ወደ መሀል አድርገው። በደንብ አሳየኝ። ሰዓቱን ወደ መሀል አድርገው ብራዘር። ሰዓቱን ወደ መሀል አድርገው። እሺ ብራዘር፣ ሰዓቱን ወደ መሀል አድርገው። እሺ ሰዓቱን ወደ መሀል አድርገው። ተባረክልኝ። ሰዓቱን ወደ ማጠቃለያችን እንሄዳለን። ወደ ማጠቃለያ ጥያቄ የለህም? ሌላ ጥያቄ የለህም? ሌላ ጥያቄ የለህም? ስለዚህ 7 ደቂቃ አለኝ። በ7 ደቂቃ ማጠቃለያ ልናገር። 5 ደቂቃዬን የቀረኝን 5 ደቂቃዬን ከማጠቃለያ ጋር ጨምሬ እናገራለሁ። እንደዛ አትችልም። እንደዛ 5 ደቂቃ አይቀርህም። 7 ደቂቃ ይቀርሃል። 7 ደቂቃህን ተናገር። በል አንተ አጠቃልና አጠቃላለሁ። እሺ ብራዘር አመሰግናለሁ። ሰዓቴን አስጀምርልኝ ወይስ እኔ ላይ ሰዓት ሰዓት አንተ ያዝልኝ። ሰዓት አንተ ያዝልኝ። እኔ ማስረጃ እንዳሳያችሁ ሰዓቱን አንተ ያዝልኝ። ምን ታስባለህ? እንደዛ ይሻላል። ሰዓቱን አንተ ያዝልኝ። እሺ አታስጀምሩ። አስጀምሩ ስል አሁን አታስጀምርልኝ። አንዴ አስጀምሩ። እየጠፋ ነው። ሰዓቱን አንተ ያዝ። በቃ እሺ እኔ ይዛለሁ። ችግር የለውም። ኦኬ ቆይ አንዴ። ኦኬ አሁን ሰዓቱን ማስጀመር ትችላለህ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ያው እንግዲህ አይታችሁ የነበረን ቆይታ እኔ ከአንተ እንደዚህ አልጠብቅም ነበረ። ያው በስንት ክርክር መጀመሪያ አይታችኋል። በስንት ክርክር ለመወያየት ብዬ ይሻልኩት እና ውይይትን ውስጥ አስገብቼ አንዴ አሁንም እያቋረከኝ ያለው ብራዘር። አሁንም እሺ አታቋርጠኛ። አንድ አትቆጣ ረጋባይ ደግሞ አታቋርጠኝ በአለ ፕሊስ እባክህ ወገን። እሺ አንዴ ተባረክልኝ። እኔ እኮ ችግር የለብኝም ካንተ ጋር፣ ግን ያው አስተምሮት ትክክል አይደለምና እባክህ ሰዓቱን ፓውዝ አድርገው ድጋሚ አስጀምርልኝ። እሺ ብራዘር። እሺ ቀጥል። ፓውዝ አድርገው። ያው አቋርጠኛል። ከመጀመሪያው አስጀምርልኝ። ከመጀመሪያው አድርግልኝ። ቢስሚላህ። እንግዲህ አይታችኋል የነበረን ቆይታ። በስንት ክርክር ወደ ውይይት ብንገባ ምንም አይነት ማስረጃ አላየንም። አንድ መጽሐፍ ሰው መክፈት ይከብዳል ባለ አንድ መጽሐፍ። አልሐምዱሊላህ ሙስሊሞች ግን እንደዛ ችግር እንደሌለ አይታችኋል። አሁን ወደ መጽሐፍ ቅዱስ እንመለስ። ጀማ ይታያችኋል። የመጽሐፍ አንድ ሰው አለ፣ ካህን ነው። ያ ካህን ጓደኛውን አምልጥ፣ ከእስራኤል ሀገር ሂድ፣ ንጉሱ ሊገልህ ነው፣ ትንቢት አትናገር በዚህ አለው። ይሄን በመናገሩ ምክንያት እግዚአብሔር ሚስቱን ዝሙተኛ አደረገበት፣ ጋለሞታ አደረጋት። በደንብ አዳምጡ። ጓደኛውን ተመልከቱ። ጓደኛውን መጥቶ አምልጥ ሊገልህ ነው አለው። አምልጥ ሊገልህ ነው ሲለው እግዚአብሔር ሚስቱን ጋለሞታ አደረገው። ማስረጃ አለ? አዎ፣ ያው መጽሐፍ ቅዱስ ማስረጃ። ትንቢተ አሞጽ ምዕራፍ 6 እንደዚህ ነው። ተመልከቱ ምን እንደሚል። የቤቴል ካህን ነው ሰውየው። አሜሲዮስ ይባላልና ጓደኛ አምልጥ፣ ትንቢት አትናገር ይለዋል። ከዛ አሞጽ እንግዲህ ተመልከቱ፣ ትንቢት አትናገር እዚህ ጋር ትንቢት አትናገር አለው። ትንቢት አትናገር ሲለው እሱ ምን አደረገ? አሞጽም መልሶ አሜሲያስን አለው፣ እኔ ላም ጠባቂ ወርቅ አለቃሚ ነኝ እንጂ ነብይ ወይም የነብይ ልጅ አይደለሁም። ነብይነቱን ካደ።
አሞጽ ነብይ ነው፣ ትንቢት ይናገራል፣ ግን ካደ ነብይነቱን። ከዛ ቀጥሎ እንደዚህ ይላል፣ አሁንም የእግዚአብሔርን ቃል ስማ፣ አንተ በእስራኤል ቤተ ትንቢት አትነጋ አትስበክ ብለሃልና፣ ስለዚህ እግዚአብሔር እንዲህ ይላል፣ ሚስትህ በከተማይቱ ውስጥ ገለሞታ ትሆናለች፣ ወንዶችና ሴቶች ልጆቻቸውን በሰይፍ ይወድቃሉ አለ። በደንብ ተመልከቱ። ይሄ ሰውዬ ካህኑ ማለት ነው። ካህኑ ለጓደኛው አስቦ ራስህን አምልጥ፣ ትንቢት አትናገር፣ እዚህ ትንቢት አትስበክ አለው። አትስበክ በማለቱ ሚስትየይቱ ምንም በማታውቀው እግዚአብሔር ገለሞታ አደረጋት። ተመልከቱ እዚህ ጋር ምን እንደሚል፣ ሚስትህም በከተማይቱ ውስጥ ገለሞታ ትሆናለች አለ። ማነው ተናጋሪው? የእግዚአብሔርን ቃል አለ። እግዚአብሔር ምንም የማታውቀውን ሴት ገለሞታ ያደርጋታል ነው። ልጨምርላችሁ፣ እግዚአብሔር አንዲት ሴት ዝሙት ሰራች፣ አንድ ወንድ ሴት ዝሙት ሰሩ። እግዚአብሔር ሴቷን ለይቶ በእሳት ያቃጥላታል። ሴቷን ለይቶ ያጀማ ተመልከቱ። ሴቷን እንግዲህ ዝሙት የሰራው ሁለቱም ናቸው አይደል? ወንድም ሴቱም አይደለ? ግን እሱ ሴቷን ለይቶ በእሳት ትቃጠል፣ እንደዚህ በእሳት ትቃጠል። ማስረጃ አለ? አዎ ማስረጃ አለኝ። አልሐምዱሊላህ። ተመልከቱ መጽሐፍ ቅዱስ ተመልከቱ ምን እንደሚል ኦሪት ዘሌዋውያን ምዕራፍ 21 ተመልከቱ ምን እንደሚል፣ የካህንም ሰው ልጅ በግልሙትና ራሷን ብታረክስ በግልሙትና አባቷን ታረክሰዋለችና በእሳት ትቃጠል አለ። ትቃጠል። ይሄ ፍትሃዊ አይደለም። ዝሙት የሰሩት ሁለቱ ናቸው አይደል? እግዚአብሔር ግን ሴቲቱን ለይቶ በእሳት ያቃጥላታል። በእሳት በጣም ይዘገንናል፣ በጣም ያሳፍራልም። ምንም የማታውቀን ንጹህ ሴት በእሳት ማቃጠል ማለት ነው። እንግዲህ ተመልከቱ፣ ይሄን የሚያስተምር መጽሐፍ ቅዱስ ራሱ የሚያስተምረው ምንድነው ከተባለ ተመልከቱ ምን እንደሚል፣ የሚገርመኝ ነገር ማለት ነው። ይሄን አንድ ሰው እያነበበ እንዴት ብሎ ዝሙት አያምረው? ተመልከቱ። ይሄን እያነበበ ተመልከቱ። አሁን መጽሐፍ ቅዱስ ነው ለማታውቁት፣ መጽሐፍ ቅዱስ ያው ይታያችኋል። እኔ ካለ ማስረጃ አላወራም። ያው ተመልከቱ ምን እንደሚል። እንግዲህ አንድ ሰው ያለ ለሚስቱ ሁለት ጡቶች በጣም ያምራሉ። ምን እንደሚያተመከው እህቴ ሙሽራዬ ሆይ ጡቶችሽ እንዴት ያማሩ ናቸው ይላታል። ምናልባት እህቴ ጓደኛዬ ሆይ ሙሽራዬ ትይዋላት ጡቶችሽ እንዴት ያምራሉ። ያው እኔ ጨመርኩኝ ያምራሉ። እስከዛ ሰምናናችሁ ተመከቱ። ሰም እንዳለችው ልጄ ወንድሜ ሆይ አለች። በዚያ እናለችው ወደ ወይኑ ቦታ ማልደን እንሂድ፣ ወይኑ አብቦ አበባውን ፍሬ አዘርግጎ ሮማኑም አፍርቶ እንደሆነ እንይ፣ በዚያ ጡቶቼን እሰጥሃለሁ ትለዋለች። አሁን ይሄን ሰው እያነበበ እንዴ ብሎ ዝሙት አያምረውም። ተመልከቱ እዚህ ጋር እሱ ልጄ ወንድሜ ሆይ ታምራለች። ከዚህ ጋር ተመልከቱ ምን እንደሚል፣ የወይን ጠጄን ከወተት ጋር ጠጣሁኝ፣ የወንድሞቹ ጠጡ ካለች በኋላ ልጄ ወንድሜ እጁን በቀዳዳ ሰደደ፣ ጣቶቼ ፈሳሹን ከርቤ እያለ ስለ እንትን ነገር ያወራሉ። ሰው ይሄን እያነበበ እንዴት ዝሙት አያምረውም? የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ ናቸው ብሎ እያነበበ ከዛ በኋላ እዚህ ጋር ደግሞ ተመልከቱ ምን እንደሚል፣ እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው እያለች እንዴ ብሎ ዝሙት አያምረው? ተመልከቱ። እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው እያለ ዝሙት እንዴ ብሎ አያምረው? እግዚአብሔር ምንድን ነው? ተመልከቱ እግዚአብሔር ምን እንደሚል። እንግዲህ ሲንጎች አዝናለሁ በጣም ግን መጽሐፍ ቅዱስ ነው ምን የእግዚአብሔር ቃል ተመልከቱ ምን እንደሚል። እንደተወደደች ዋላ ተመልከቱ ከፍ ቢያለው ሚስትህ ጋር ደስ ይበልህ አለ። እንደተወደደች ዋላ እንደተዋበች ሚዳቋ ጡቷ ሁልጊዜ ታርካ። መጽሐፍ ቅዱስ ነው። ይቅርታ በጣም ለቃሉ እሺ፣ ሙስሊሞች እንዳትቆጡኝ። መጽሐፍ ቅዱስ ነው የእግዚአብሔር ቃል ምንድነው የሚለው? ጡቷ ሁልጊዜ ታርካህ በፍቅሯም ሁልጊዜ ጥገብ አለ። ሰው ይሄን እያነበበ እንዴት ብሎ ዝሙት አያምረውም? እስልምና ላይ አምላክ አላሁ ሱብሓነሁ ወተዓላ ምን አለ? ዝሙትን አትቅረቡ። በቃ ያው ዝሙትን አትቅረቡ፣ ራቁት መቅረብ ራሱ የለባችሁም አለ። መቅረብ እንደሌለብን ተናገረ። እግዚአብሔር ግን ቃል በቃል ሂዳ ገለሞታ አግባ። አስቡት፣ ገለሞታ አግባ የሚል አምላክ ትክክለኛ አምላክ አይደለም። ገለሞታ ሴት ዝሙተኛ ሴት ሂደህ አግባ ከእርሷም የዝሙት ልጆችን ውለድ የሚል አምላክ ትክክለኛ አምላክ አይደለም። ተመልከቱ ምን እንደሚል፣ ከእርሷ የዝሙት ልጆችን ውለድ፣ ገለሞታ አግባ። ገለሞታ ይሄን የሚያስተምር እኔ ትክክለኛ ቢል አላስብም። ራሱ ዝሙተኛ ሴት ሂደህ እሷ ጋር ተኛ የሚል አምላክ ትክክለኛ አምላክ አይደለም በተአምር ማለት ነው። ኦኬ ሰዓት ያለቀም 7 ደቂቃ ነው ወገናችን። አሁንም አንድ ልጨምርላችሁ። ተመልከቱ ምን እንደሚል 30 ሰከንድ አሳልፋ ወገኔ 7 ደቂቃ ነው ማጠቃለያ። ሰዓትን ጨርሰዋል። አሁን የኔ 7 ደቂቃ ነው ማጠቃለያ ወገናችን። አታቋርጠኝ፣ ሰዓቱን ፓውዝ አድርጎ አታቋርጠኝ። እሺ አመሰግናለሁ። እግዚአብሔር ተናግሯል፣ ወንዶችና ሴቶች ልጆቻችሁን በይሁዳ እጅ እሸጣለሁኝ ያለ እግዚአብሔር ሽጦ ያስደፍራቸዋል። ተመልከቱ ላይ ቦታ ላይ እንደሚል ላሳያችሁ። የጦር ምርኮ ስለሆኑ ሴቶች የተሰጠ ርዕሱ ምንድነው ከተባለ ርዕሱ ራሱ የዝሙት ርዕስ ነው። ተመልከቱ ምን እንደሚል የምርኮ ማለት ፈልጌ ነው። ተመልከቱ
ጠላቶችህን ለመዋጋት ወጥተህ እግዚአብሔር አምላክህ እነርሱን አሳልፎ ቢሰጥ ካለ በኋላ በእነርሱ መካከል የተዋበች ሴት ብታገኝ አለ ከዛ ብታይ አለ ከዚያም በኋላ ተወስዳታለህ አለ ልብሷን ትለውጣለች አለ ከዛም እርሷም ከአንተ ጋር በቤት ተቀምጣ እስከ 1 ወር ድረስ በጦርነት ስለሞቱ ወላጆቿ ታለቅሳለች ከዚያም በኋላ ሚስት አድርገህ ታገባታለህ ግንኙነት እንድትፈጽም ያስገደድካት ስለሆንክ ባሪያህ አድርገህ ልትሸጣት አይገባ አስገድዶ እንግዲህ ጦርነት ወጥቶ መንገድ ላይ ያገኙት ሴቶች በሙሉ ጋፍ ምን ያደርጋሉ ከተባለ በጉልበት ያደርጋሉ ያው ግንኙነት እንድትፈጽም ያስገድድሃል ስለሆን ካል አስገድዷታል እንግዲህ አይደል ይሄ የሚያስተምረው ማን ነው እግዚአብሔር ነው እስልምና ላይ በደም አውታ መለከተለም እንደሆነ ራሱ አይተናል ማለት ነውና ይሄን ይመስላል ወገናችን ያው ማርቲን ሉተር ራሱ አለ ማርቲን ሉተር አሁን አናነሳውም ሰዓቴም ስለሄደ ማርቲን ሉተር ቃል በቃል የሚናገረው ነገር አለ ያው ርዕሳችን አይደል ግን ቃል በቃል ምንድነው የሚለው the good Christ አለ መጽሐፉን ላሳያችሁ አላ ወገናችን መሐል ላይ ያቋርጠኛል አይደል እሱን ጨምርልኝ ያቋረከኝ ጨምርልኝ እሺ ሉተር ሶኪ ታጋቹ መጽሐፉ ቮሊዩም 150 ተጋቹዋል ቮሊዩሙ ፔጅ 154 ላይ እንደዚህ የሚል ነገር እናገኛለን ሶ አለ ስለዚህ አለ the good Christ ቸሩ ክርስቶስ አለ had became an adulterer before he died አለ ኢየሱስ ወይም ቸሩ ክርስቶስ ከመሞቱ በፊት ዝሙተኛ ነበር አደልተረር ነበር አለ ቃል በቃል አደልተረር ዝሙተኛ ነበር አለ የተከበረውን ነብይ አንዲ አቋርጠኛ ላይ ጨምርልኝ ትንሽ ችግር አለ ያቋረከኝ ቢጨምርልኝ ወገኔ ከዛ አንተም ትጨምራለህ እሺ ቃል በቃል የተከበረውን ነብይ በቃ እሺ አውራ ይበቃል አውራ በቃ እሺ ሰዓትን ጨርሳል እኔ ነኝ አሁን እሺ አውራ በቃ ደስ ይላል እናመሰግናለን አውራ ማን ነው ሊሚት ያደረገው ከማን ጋር ነህ እኔ ጋር ነህ ብራዘር አሁንም እየጠበቃቸው ነው እማ ሰላም ብያለሁ ይሰማል አለ ይሰማል ሰላም ከጎን ያለችው ሰላም ያቋት ነው ብራዘር እሺ አመሰግናለሁ እንግዲህ ወንድማችን ኢምራን ብዙ ነገር ተናግሯል ሰዓቱን አሳየን አንዴ ሰዓቱን አሳየን እና አንተ ያዝ ችግር የለም አንተ ማሳየታችን እሺ በቃ ያሳያለሁ አንተ ያዝ የኔስ እያስቸገረ ስለሆነ አንተ ያዝ እሺ ብራዘር ግን አሁን ማጠቃላይ ለክርስቲና ስትመልስ ያው ክርስቲና የምትመልሰው አሁን ብለን እናስባለን ላስጀምር ሰዓትን ላስጀምር እሺ ብራዘር ሰዓትን ላስጀምርልህ ነው ግን ብራዘርዬ ያው ማስረጃ ያቀርብ ካወራሽ ማስረጃ እየከፈትክ እንደኛ አውራ 7 ደቂቃ አለ ወይ ሄድ ላስጀምር እሺ አስጀምርልህ እንግዲህ ወንድማችን ኢምራን በተሰጠው ሰዓትም እያለፈ ብዙ አቅርቧል እኔ በዚህ በማጠቃላይ ሰዓት ደግሞ የማጠቃልለው መጽሐፍ ቅዱስ ላይ በመጀመሪያ መግቢያ የዝሙትን ትርጉም አስቀምጫለሁ ዝሙት በቁሙ የሰይሰነ ቅንዝርና የተረፈ ከልክ ያለፈ የሚል ትርጉም ሰጥቼ ቀጥያለሁ መጽሐፍ ቅዱስ ደግሞ ጠለቅ ብለን ስናየው ዝሙትን በ5 ከፍሎ እንመለከታለን 3ቱ ከስጋ ግንኙነት ጋር የተነካካ ሲሆን 2ቱ ፖለቲካዊ ጉልምትናና እንዲሁም ደግሞ የጣዖት አምልኮ ነው ወንድማችን ካነሳው ውስጥ የሆሴ ጋለሞታይቱን ያገባበትን ይሄ ምንም ተቀባይነት የለውም ሄድና አመንዝር ሳይሆን ያለው ጋብቻ ፈጽም ነው ያለው እንዲሁም በዘዳግም ላይ 21 ላይ ያነሳው ያችን ሴት በጦር ሜዳ ላይ ብታምርህ እሷን ውሰዳትና ለ1 ወር ሐዘኗን ትርሳ ጸጉሯን ትላጭ ጥፍሯን ትቆረጥ ከዛስ አንተም ባልተወላታለህ እሷም ሚስት ሆነሃለች ብሎ ነው የተናገረው 1 ወር ተመልከቱ ነገር ግን በሱራ ምዕራፍ 4 ቁጥር 24 ላይ ያለው እዛው በጦር ሜዳ እዛው ምርኮ ስፍራ እዛው ጦርነት ቦታ ላይ ነው የሚገናኙቸው የሚደፍሯቸው ይሄ የሱራው ምዕራፍ 4 ቁጥር 24 ግልጥ አድርጎ ይነግረናል እኛ አይደለም የምንለው የራሳቸው ቁርአን ነው የሚለው
ቁርአን ከዝሙት ራቁ ይላል። ቁርአን ዝሙትን አይፈቅድም ብሎ ወንድማችን ቢያቀርብልንም ግን በርካታ ማስረጃዎችን አቅርቤያለሁ። ቁርአን ዝሙትን እንደሚፈቅድ የሙስሊሞች ዘላለማዊ ተስፋቸው በራሱ ተስፋ የሚያደርጉት በመጨረሻ በጣም በሚገርም ሁኔታ ላይ ጀነት ውስጥ እንኳን ዝሙትን ነው ተስፋ የሚያደርጉት፣ ወሲብን ነው ተስፋ የሚያደርጉት። ለነዚህ በርካታ ማስረጃዎች ቢኖሩ ከይቅርታ ጋር ወንጌል ላይ ሰዓትን አቁሜልሃለሁኝ። ሙስሊሞችን እንግዲህ ሙስሊሞችን ወንድሞች ወክዬ መጣሁና ሰዓትን አቁሜልሃለሁ። ሙስሊሞች በገነት ዝሙትን ይመኛሉ። ማስረጃህን አምጣ። ሙስሊሞች እየሰደብክ ነው ያለውና ይሄ ራሱ ያስጠይቃል፣ በህግ ያስጠይቃልና ማስረጃህን አምጣ። የሙስሊሞች ዘላለማዊ ወሲብ መፈጸም ነው ብለህ ማስረጃ አምጣ። ዝሙት ነው ያልከው፣ ማስረጃ አምጣ። ሰዓትን አቁሜልሃለሁ፣ ማስረጃህን አምጣ። ካልሆነ ስድብ ነው ይሄ። እሺ አቀርብልሃለሁ። ለማስረጃ ያወራሁት ነገር ካለ እዚህ ከተጠይቃለሁ። አንተ ግን አምጣ ማስረጃህን። ዝሙት ይሰራሉ ብለህ ማስረጃህን አምጣ። ሰዓትን አስጀምረህ ቀጥል። አትረብሸኝ ኢምራን፣ አትረብሸኝ። እሺ አይ ማስረጃ ሳይሆን አልኩ። ሰዓትን አቁሜልሃለሁ ነው ሳይሆን ብራዘርዬ፣ ላቋረጥህ አይደለም። አሁን አንተ ሙስሊሞች እየሰደብክ ነው ያለውና ማስረጃህን አምጣ። ማስረጃህን አቅርብ። ዝሙትን ተስፋ ያደርጋሉ ብለሃል። ዝሙትን ነው ያልከው፣ ማስረጃህን አምጣ። ያው ሰዓት ቀጥል። እሺ ዘላለማዊ ተስፋ በጀነት ውስጥ ሱራ 44 54 ተመልከቱ። ነገሩ እንደዚህ ነው። አይናማዎች የሆኑ ነጫጭ ሴቶች እናጠናዳቸዋለን ይላል። ይሄ በጀነት ያለ ተስፋ ነው። እንዲሁም እናጠናዳቸዋለን ማለት እናጋባቸዋለን ነው ወገናችን። እናጠናዳቸዋለን፣ እናጋባቸዋለን። ከፈለክ ትርጉም ላሳየህ እችላለሁ። እናጋባቸዋለን ትርጉም ነው። አንተ ዝሙት ነው ያው ላሳየህ። ለምን እንደምታወራው ጣልቃ አትባልም። ታወራለህ ዊል ሜሪዘም እናጋባቸዋለን፣ ያው እናጋባቸዋለን። ዋሽተሃል ብራዘር፣ ዋሽተሃል። ለምን ተሳሳተ? በአንተ ጊዜ እኮ ብራዘር አይደለም ብራዘር ይስ ለምን ያሳየው ነው። ተመልከት፣ ይሄው ያሳየው ነው። ተመልከት። አንዴ ዝሙት ተስፋ ያደርጋሉ። በቃ ዝም ብለህ አውራ። በቃ አውራ። ማስረጃ የለህም፣ ዝም ብለህ አውራ። በቃ ያው ግን ውሸት ነው። አያችሁ አይደለ? ማስረጃ ራሱ የለውም። ዝሙትን ተስፋ ያደርጋሉ አለ። ዝሙትን ተስፋ ያደርጋሉ ብለህ የለህም። በቃ ቀጥል፣ ችግር የለህም። ቀጥል፣ አውራ። በተደራደሩ አልጋዎች ላይ ተደጋፊዎች ሆነው በገነት ይኖራሉ። አይናማዎች ከሆኑ ነጫጭ ሴቶች እናጠናዳቸዋለን። ሱራ 52:20 በውስጧም ጠባይ መልካሞች መልካሙ ውቡ ሴቶች አሉ፣ ከጌታቸውም ጸጋዎች በየትኛው ታስተባብላላችሁ። ይህ በጀነት ለሙስሊሞች ተስፋ የተሰጠ ነው። በድንኳኖች ውስጥ የተጨጎሉ አይኖቻቸው ጥቁረትና ንጣት ደማቅ የሆኑ ናቸው። በድንኳኖቻቸው ውስጥ የተጨጎሉ የአይኖቻቸው ጥቁረትና ንጣት ደማቅ የሆኑ ናቸው። ከጌታህም ጸጋዎች በየትኛው ታስተባብላላችሁ? ከእነርሱ በፊት ሰውም ጂኒም አልገሰሳቸውም ይላል ሱራ 55:7-4 ጂኒም ሰውም ክብረ ንጽህናቸውን ያልወሰደ በጀነት ለሙስሊሞች የተዘጋጁ ናቸው። እኛ አዲስ ፍጥረት አድርገን ለነርሱ ፈጠርናቸው። ሌላው ደግሞ ሱራ ደናግሎችም አደረግናቸው፣ ለባሎቻቸው ተሽሞርማሪዎች እኩያዎች አደረግናቸው፣ ለቀኝ ጓዶች አዘጋጀናቸው። ሱራ 56:35-38 እንደዚሁ እንመለከታለን። ይሄ በጀነት ለሙስሊሞች ተስፋ የተሰጠ ነው። ለጥንቁቆቹ መዳኛ ስፍራ አላቸው። አትክልቶች ወይኖችም እኩያዎች የሆኑ ጡተ ጉተማዎች። ቅድም ወንድማችን መጽሐፈ መኃልየ ላይ መዝሙር መኃልየ ላይ ያለውን ስለ ጡት እያወራ ይቀልድ ነበረ። ያ ለእስራኤል የተሰጠ ለጋብቻ የተሰጠ የፍቅር መጽሐፍ ነው፣ የዝሙት መጽሐፍ አይደለም። ይሄው ጡተ ጉቸማዎች እንግዲህ ቁርአን ላይ ጡተ ጉቸማዎች ሲሆን ቅዱስ መጽሐፍ ቅዱስ ላይ ደግሞ እንደዚህ አይነት ቃላት ሲጠቀሙ ነውር፣ ይሄ ፌር አይደለም። ጡተ ጉቸማዎች ደግመዋለሁ፣ ጡት የሚለውን እና በርካታ ማስረጃዎች አሉ። ሌላው ደግሞ ላሳይ የምፈልገው እሺ ሳሂህ አልቡኻሪ 52:15
ሳሂህ አልቡኻሪ 5215 በዚህ ክፍል ላይ ይሄ ሐዲስ ምንድነው የሚናገረው? ሐዲሱ እንደዘገበው በአንድ ሌሊት በአንድ ምሽት በአንድ ሌሊት ነብዩ መሐመድ ከ9 ሚስቶቻቸው ጋር ግንኙነት ያደርጉ ነበር። ሳሂህ አልቡኻሪ 5215 ማረጋገጥ ትችላለህ። አሁንም ብራዘር ሰዓትን አቁሜልሃለሁ። መጀመሪያ መጽሐፉን አምጣ። ማን ነው እንደዛ በተረጎመልህ ማስረጃ ሂድና ትርጉም አልፈልግም። ሂድና በኔ ሰዓት ውስጥ አትግባ። ሰዓትን አቁም። በኔ ሰዓት ውስጥ አትግባ። ሰዓት ፓውዝ ነው። እኔ እኮ ብራዘር እኔ እኮ መጽሐፍ እዚህ መጽሐፍ ነው ያወጣሁት። ቆይ ስማኝ ብራዘር፣ ሙስሊሞች አይደለም ማህበሩ ችግሩን መሰለህ። ቆይ አንዴ አይደለም ሰዓት ፓውዝ ነው። እሺ ብራዘር ሰዓት ፓውዝ ነው፣ ግን አንዴ አዳምጠኝ። እሺ አንዴ አዳምጠኝ። 5215 ነው። ቆይ አንዴ አዳምጠኝ። አሁን በምትናገረው ማስረጃ ማሳየት ያለብህ አንተ ነህ። እኔ በማስረጃ መጽሐፍ እኔ በማስረጃ እንዳወራሁ አንተም ማስረጃ ከፍተህ አውራን። የአንተን ትርጓሜ አንፈልግም ብራዘር ፕሊስ እባክህ። አሁንም ታገሱ፣ ግን ማስረጃ አታመጣም። ውይይት መሀል ገብተህ ካለ ማስረጃ አታውራ። አሁን ውይይት ውስጥ ነው ያለኸው ብራዘር። ውይይት ውስጥ ገብተህ ካለ ማስረጃ አታውራ። ማስረጃ አምጣ። ማን የተረጎመው? እንግሊዘኛውን ነው የምትቀበለው? ማን የተረጎመው? አማርኛ አምጣሽ። አንተ አሳየኝ እንጂ ማስረጃህን ብራዘር። እሺ ላሳየህ። በቀጥታ ማስረጃ የለህም። ያው አይታችኋል። ከገዝግዝ ሐዲሱ እንደዛ አይልም። ቀጥል። አይ በቃ አውራ፣ ችግር የለም። ቀጥል። የለህም ማስረጃ። ሐዲሱ እንደዛ አይልም። ቃል የለውም። በተአምር አይልም። በተአምር የጡፉ ደግሞ የራሱ ትርጉም አለው። አንብብልን። የትኛው ሐዲስ አንብብልን? እሺ እንደዛ ከሆነ ያው ቡኻሪ 5215 እሺ አንብበው። ያው አረበኛውን ክፈትና አንብብልን፣ ወይም ደግሞ እንግሊዘኛውን አንብብልን። ሲቀጥለው የተወራ ስለ ዝሙት እየተወራ ያለው ዝሙት ጋር ምን አገናኘው? ነብዩ ሚስት ደግሞ ካገባ ዝሙት አይባልም ወገናችን አይደለ? አሁንም በቃ የለህም። አውራ በቃ አውራ፣ ችግር የለም አውራ። ያው እሺ ያው አንብበው። እሺ ቀጥል፣ አንብብልን አንተ። አረበኛ ትችላለህ እንግዲህ የመስጊድ ኢማም ነበር። ስለዚህ ያው አንብበው። አሁን እኮ አንተ የመስጊድ ኢማም ነበርክ፣ እንዲሁም ደግሞ አረበኛ ትችላለህ። አንብብልን ወይስ ማስረጃ የማነብልህ? ያንተ ማስረጃ እኮ ነው ያለብህ አንተ ነህ። ሴክሹዋል ዋን ናይት ይላል እኮ ልክ ኖ አይደለም ብራዘር። አሁን እንግሊዘኛውን ጠና እንግሊዘኛውን አንብብልን፣ ወይም ችግር የለውም። አረበኛ ድሮ ኢማም ነበርክ ብለሃል። ስለዚህ ማንበብ ነበረብህ። ወይም ደግሞ እንግሊዘኛው ዘ ፕሮፌት ይላል እኮ ይኸውልህ አንብበው። ይኸውልህ ዘ ፕሮፌት እሺ ዩዝድ ቱ እሺ ራቅ እኮ ለአንተ ለማሳየት ራቅ ሲል እኮ ከርቀት ስለማይታይ ነው። ወንድም እሺ አንብብልን። ይኸውልህ ዘ ፕሮፌት ሃቭ ሴክሹዋል ይላል። ይኸውልህ ሙላም ብልና ዘለህም ተነበዋለህ። ዩዝድ ቱ ፓስ እኮ ለምን ሙላም ብብልን ችግር የለውም። ሙላም ብብልን ይኸውልህ አንብብ። አሁን ብራዘር አሁን ብራዘር ምን ታደርጋለህ መሰለህ? አሁን አድርገውና ሁላችንም እየተመለከት ነው። ሰዓትህን ወስደህ አንብብልን። ቆይ አሁን አንተ ማስረጃ ያሳይቻለሁ። መቀበል አለመቀበል ቆይ ጣልቃ አትገባም። በእኔ ሰዓት ላይ ሰዓቴ ሳልቅ አቆማለሁ። ወንድሜ አትረብሽ። ብዙ ታግሻለሁ። ይምራል ብራዘር ፓውዝ አድርጌ ሰዓት ላይ ማስረጃ እኮ ነው። አሁን ብዙ ታግሻለሁ። አንተ ልክ አይደለም። ታዛቢው ይታዘብ። በቃ ሁላችሁም እዚህ ያላችሁ አልቡኻሪ 5215ን መመልከት ትችላላችሁ። ማስረጃ በስልክ ስናወራ ካለ ማስረጃ አይወራም ተባብለን ነበረ። ካለ ማስረጃ ያወራ ይቋላል ስለተባባልን። ለዛ ነው አንተ ራስህ ይሄ መስፈርት ያወጣኸው። ካልቀጥል ችግር የለብኝም። እሺ ብራዘር አውራ። ያው ተረኛ ነው ደቂቃለህ። ቀጥል። አይደለም ካስተውክ በስልክ ስናወራ እንዴት ተባባልን? ካለ ማስረጃ አይወራም አልከኝ። ያ ማስረጃ እዚህ ጋር አመጣህ። አንተ ግን ከራስህ ነው የመጣው። ለዛ ነው ያቋረጥኩ። እሺ ብራዘር ሳሂህ አልቡኻሪ 5215 ሰጥቻለሁ። ቆይ አንዴ ብራዘር። እሺ አሁን ላውራና ተቀጥላለህ። እሺ ተረኛ እኮ አንተ ነህ። የሰዓት ቁም አልኩህ። ሰዓት ቁሟል። እዚህ ጋር ምን መሰለህ፣ በስልክ ስናወራ ካስታወስክ ካለ ማስረጃ ማውራት አይፈቀድም። ማስረጃ ሁለታችን እናሳየን ተባባልን። አንተ ግን ማስረጃ እያሳየህ አይደለም፣ አታነበውም፣ የማታሳይም በደንብ። ስለዚህ ከፍ አድርገውና አንብብልን። አንዴ ብራዘር ታወራለህ። እሺ ሴክሹዋል ኔሽን ዊዝ ሚለውን ተመልከት። ለምን ቆረጥከው?
ለምን ቆረጥከው? ተመልከት አሁን ላቋርጥ ፈልጌ አይደለም። ቆይ አንዴ ብራስ ላቋርጥ ፈልጌ እባክህን አውራና ትቀጥላለህ። ማስረጃ እንድታሳይ ነው የፈለኩት። አሁን ቀጥል። ያው ደቂቃ አለህ እዚህ ጋር ማስረጃህን እያነበብክ አውራ። እኔ ለምናገራቸው ለእያንዳንዱ ነገር በመጽሐፍ ቅዱስ እዚህ ጋር አለ። መጽሐፍ ቅዱስ ካለ ማስረጃ አላወራሁም። አንተም በማስረጃ አውራ ነው እሺ ብራዘር፣ እንጂ ላቋርጥ ፈልጌ አይደለም። በጣም ይቅርታ። ቀጥል። ያው አንድ ደቂቃ አለህ አውራ። አንብብል እንግሊዘኛውን ከዛ ቀጥል፣ ወይም አረበኛውን አንብብል። እሺ አረበኛው አረበኛ ትችል ነበር። ስለዚህ አረበኛውን አንብብል። ቀጥል። እሺ ዘ ፕሮፊት እሺ ሰዓትን አስጀምረዋለሁ። እሺ ቀጥል። ዘ ፕሮፊት ዩዝድ ቱ ፓስ ባይ ሃቭ ሴክሹዋል ሪሌሽን ዊዝ ኦል ሂዝ ዋይፍ ኢን ዋን ናይት። ከዚህ በላይ ምን ትፈልጋለህ? And that time he በግልጽ ሳሂህ አልቡኻሪ 52:15 ላይ በአንድ ምሽት ነብዩ ከ9 ሴት ጋር መገናኘታቸው የሚያሳየን ሙስሊሞች ምሳሌ ሊሆኑልን ነው እንደሚሉት ሳይሆን የወሲብ እርካታ ፍላጎታቸውን ለማርካት ብዙ ሚስቶችን እንዳገቡ ይህ ሐዲስ ማረጋገጫ ይሆናል ማለት ነው። በክርስትና ውስጥ ገና ከመጀመሪያም ፈጣሪ ለአንድ ወንድ አንድ ሴት አድርጎ ነው የፈጠረው። ዘፍጥረት ምዕራፍ 2 ከ22 እስከ 24 መመልከት ትችላላችሁ። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ምን አለ? ከጥንት እንዲህ አልነበረም፣ ፈጣሪ ወንድና ሴት አድርጎ አጣመራቸው። እግዚአብሔር ያጣመረውን ሰው አይለየው አለ። ሰላስር ጨምሬልሃለሁ። ወስ አንድ ደቂቃ ጨምሬልህ። እሺ ብራዘር ይሄ ጋር ጨምሬልህ ቀጥላው። እሺ ዝሙትን መጽሐፍ ቅዱስ ሲቃወም ተፈጥሯዊ ሕግን መንፈሳዊ መርህን በማስቀመጥ ነው። በዘፍጥረት ምዕራፍ 2 ከቁጥር 22 እስከ 24 ላይ እግዚአብሔር አምላክ ለአዳም አንድ ሔዋንን ለሔዋን ደግሞ አንድ አዳምን እንደፈጠረ እንመለከታለን። ይህም ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ጌታ ኢየሱስ ክርስቶስ ሰው በሆነ ሁሉ መፍታት ሚስቱን ይፈቀዳል ብሎ ፈሪሳውያን ሲጠይቁት አንድ ጥያቄ ጠየቁት። በፍጹም አይፈቀድም፣ ሙሴ ስለ ልባችሁ ጥንካሬ የፍቺዋን ጽሕፈት ይስጠት አለ። እኔ ግን እላችኋለሁ አለ ጌታችን ኢየሱስ ክርስቶስ፣ ከጥንት እንዲህ አልነበረም፣ እግዚአብሔር ያጣመረውን ሰው አይለይ ብሎ አንድ ወንድን ለአንድ ሴት ነው መጽሐፍ ቅዱስ የደነገገው። ልክ እንደ ቁርአን 2:2 3:3 4:4 እየተዋቡላችሁ ሀጉ ብሎ አልደነገገም። አመሰግናለሁ። ውይይታችንን ጨርሰናል። እኔም አመሰግናለሁ ብራዘር። አንድ ጥያቄ መጠየቅ ይቻላል? ፈቃደኛ ከሆንክ ወይስ አትፈልግም? በቃ ጨርሰናል። ቻው። ኦኬ ለነበረን ቆይታ አመሰግናለሁ። ወንጌላዊ ሰላም ብያቸዋለሁ። ሶስታችሁንም አስቀይሜ ከሆነ ብራዘር ይቅርታ። እሺ የሆነ ስናወራ በመሀል አስቀይሜ ከሆነ የደበሩ ነገሮች ካሉ ይቅርታ ጠይቀሃለሁኝ። ለነበረን ቆይታ በጣም እናመሰግናለን ወገናችን። ሁሉም ሰላም በልን። ቻው። እሺ ሰላም ይሁንልኝ። አመሰግናለሁ። እሺ ሰላም ቀን ይሁንልህ። በጣም ደስ የሚል ቆይታ ነበር የነበረን። ያው ይደገማል ብለን እናስባለን። እሺ ወገናችን አትጥፋ፣ እኛም ጋር ብቅ በል። እሺ አመሰግናለሁ። እሺ እኛም እናመሰግናለን።